ከዛ በፊት በጣም ይቅርታ ጀምስ ጀማል ማለት ነው ከእስልምና የመጣ ፉይ ጋር ሲከታተል የነበረ ወንድማችን እንደሆነ እየተናገረ ነበርና መናገር የሚፈልገው ነገር አለ። እሱን እንስማ። መፈጠር በጣም ነው ደስ የሚለኝ። በጣም እኔ ሙስሊም ነኝ የነበርኩ ማለት የሙስሊም ቤተሰቦች ነው ያሉኝ እና ግን በጣም በሰው እምነት ላይ ሲጸዳዱ በየማህበራዊ ሚዲያው በጣም የሚደብረኝ ሰው ነው የነበርኩና መጠህ ልጓም በማበጀትህ እኔ እንዳንድ ኦርቶዶክስ አይደለም የማየው እኔ ቤተሰቤ ነህ ለእኔ ማለት ነው። ሙስሊምም እያለው ክርስትናን ሳልቀበልም ለምሳሌህ እኔ ለእኔ የማልወደውን ነገር ለሰው አላደርግም የፈለገ ታምር ቢመጣ ማለት ነው። አይ ከእስልምና ያጣ አዎ ኦኬ ተጠምቃል አዎ መልካም አይቼዋለሁ። ቪዲዮዎቹን አይቼው ለቀውታቸው ነበረ። ያሰና አይ ቲንክ ባለቤቱም ሙስሊም ትሁን ተጠምቃለች አይደል ነው ብቻ በርታ። እንግዲህ ያው ዋናው አንተ ራስን ማስመለጥ ነው። ቀጣይ ቤተሰቦች ይቀጥላሉ። ከዛ በኋላ ደግሞ ለሌሎቹም ትተርፋለህ። ምንም መረጃ ታመጣልኝም 114 ምዕራፍ ለመሆኑ እንደዛ ምዕራፉ ለመደርደሩ ፈቲያ እንደዚህ ቢሆን የሚለውን ምንም ማስረጃ ታመጣልኝ። ከቁርአን ላይ ካመጣልኝ እኔ ከፍ አድርጌ ንጽጽር ላቁምልስ። ያሁን ንጽጽር ላቁም ቁርአንን ከሌ ጻፈው የሚል እስቲ እሱማ ታቆማለህ። አሁን ንጽጽር ታቆማለህ። አሁን ወደፊት ያንተ አርጉመንት እንደማያዋጣ ላሳየህ። አይ እሺ ያንተ አርጉመንት እንደማያዋጣ ላሳየህ። የቁርአን ጻፊ ጋኔን ወይንም ሴጣን ላለመሆኑ ማስረጃ እስቲ ከቁርአን ላይ ስጠኝ። በጠይቅም ልገጨኝ ትችላለህ። እኔንማ ሳይ ሙስሊማ 167 ላይ ስለሚፈቅድልህ ወላሂ እኔ ማንንም ሰው ወዳለሁ። ማንንም ሰው በእኔ አደም የሆነ ሰው በቃ የሔዋንና የአዳም ልጆችን መቼም እኔ የፈጠረ ነው አንተ የፈጠረ ነው የፈጠረኝ። ለምንድን ነው መጥፎ የማስበው አንተ ላይ? በማንኛውም ሰው ላይ አላስብም። የራሴን ፐርሰናሊ የምነግርህ ማለት ነው። ማንኛውም ሰው ወላሂ አሁን ምን ላይ ነው ያለው? ግን አይ ቲንክ ማለት ሐዲስ ምናምን አትቀበልማ? እኔ ወንድሜ እኔ በራሴ አረዳር ነው የምረዳው። የሆነ እንትኖችን ቢሆን እንኳን ለሱ ማለት ያልተረዳሁትም ብዬ ነው እንትን የምለው። ሐዲስን ብቀበልም ቁርአን የሚገጥመው እንደገና ደግሞ ወይም እንዴት አድርጌ ነው ቁርአንና ሐዲስን ማስማማት የምችለው? አንዳንድ ተቃርኖ መሰሉ ሀሳቦች እንዴት አድርጌ ነው ማስማማት የምችለው ብዬ ባህስ አደርጋለሁ ወይም ደግሞ ሪሰርች እሰራለሁ በዚህ ጉዳይ። ምክንያቱም አረብኛም ግራመርም እችላለሁ። ደግሞ ቀላል ሰው እንዳታረገኝ እዚህ ጋር መልካም ችግር የለውም። ግን ስታንዳርድህ ምንድን ነው? እሱ ማለት የትኛውን እቀበላለሁ እና አልቀበልም ለማለት ግራውንድ የምታደርገው ምንድን ነው? አሁን ይሄንትን እኔንም በኋላ አጥንተህ ልትመታኝ ነው ወይስ ምንድን ነው? አሁን በራሴ ነው እንትን የምለው ስትል ምን መሰለህ ምን አይነት ስታንዳርድ እንትን ካሌለ ሞራል ግራውንድ ካሌለ ወይንም አንድን ነገር እቀበላለሁ አልቀበልም የሆነ ግራውንድ ካሌለ አንተን የሚመታ ሲመስልህ የሆነ አርጉመንት ላይ አልቀበልም ትላለህ ማለት ነው። የሚጠቅም ሲመስልህ ደግሞ ትቀበለዋለህ። ይሄ ደግሞ እምነት ሊሆን አይችልም። እንደ እምነት እንደ ታሪክ አድርገህ ልትወስድ ትችላለህ። ለምሳሌ ግዴታ እምነት አይደል። እንደ እምነት የምትወስደው እንትን ቁርአን ብቻ ሊሆን ይችላል። ምክንያቱም መጀመሪያ የመጣው ቁርአን ስለሆነ ማለት ነው። አይ መጀመሪያ ሊሆን አይችልም። ቁርአን ደግሞ ሙሐመድ ሳይኖር ቁርአን መጀመሪያ የመጣ ለማለት ይከብዳል። አይችልም። እንዴት? ማን ሳይኖር? ሙሐመድ ሳይኖር ቁርአን አለን? ቆይ እኮ በእነሱም ደረጃ የተላለፈ ቢሆንም ማለት ነው የተጻፈበትን እናንተን ብናየው፣ ለምሳሌ እኔ አንድ መልእክት ለአንተ ብሰጥህ ማለት ነው እንኳን 200 ዓመት ያችን የተናገርኳትን ቃላት ጠብቀህ ይዘህ ታስተላልፍ ለትውልዱ ታስተላልፍ ይቅርና ማለት ነው 5 ሰከንድ 5 ደቂቃ ትቆይም የሆነ እኔ አልባልኩብህ አባባል ሰዎች ለማድረስ እሺ። አሁን አንተና እሱ የምትለው አንተና እንጂ እሱ የምትለው እኮ ጎሏል አላስተላልፈም። ቆይ
አስተላልፏል አላስተላለፈም፣ ጎድሏል አልጎደለም፣ ሰጪው አንተ እስካልሆንክ ድረስ አንተ አታውቀውም። ወይንም አሁንም ምንድነው የምታውቀው? ይሄ ጎድሏል አልጎደለም የሚለውን ታሪክ እናጠናለን። ታሪክ ስናጠና ደግሞ መዓት ጉድለቶችን እናገኛለን። ታሪክን አልቀበልም ካልክ ደግሞ ታሪኮቹን አልቀበልም ብለህ ድና የምታደርግ ከሆነ ሰጪው አንተ ነህ ወይ ነው። እንደ እንትንነቱ ይሄ ታሪክ ነው፣ ግን ወይ እስልምናን አይወክልም ልል እችላለሁኝ፣ ወይ አስተምሮቱን አይወክልም እላለሁ። ቅድም ያልኩህ እነሱ የመከተል እንትን ግዴታ የለብኝም ብዬ ስለማለት ሰው የመከተል እኔ ግዴታ የለብኝም። ለምሳሌ እነሱን የመከተል ግዴታ የለብህም። እሺ እነሱ እንደበሉ እኔ መብላት ግዴታ የለብኝም ብዬ አምናለሁ። እነሱ እንደተኙ፣ እነሱ እንደነገዱ፣ እነሱ እንደሆኑት ማለት ተዘውጅያ የሚባለው ወይም ደግሞ ስማኛ እኔንም መልካም። እሺ እኔ ልስማማለሁ። አሁን ልብ በል ሞራል ግራውንድ አስቀምጥ። የግራውንድ እንትን ያንተ ምንድን ነው ብያልኩ ለዚህ ነው። አሁንም ኮመን እንትን ከሌለ እቀበለዋለሁ አልቀበልም የምትልበትን ምን ላይ ቆመ ነው ብዬ ስጠይቅ ምንም ማምጣት ካልቻልክና በራሴ ዝም ብዬ አለ ችግር የለም። ለምሳሌ ኢቨን ቁርአንን እኔ ዜሮ ከትባለሁ። እኛ ቁርአን ራሱ ቁርአን ለመሆኑ ማስረጃ ምንድን ነው ብዬ ዜሮ ከትባለሁ። ቁርአን ራሱ ቁርአንን ራሱ ሴጣን የጻፈው አውሬ የሆነ እንትን ከሆነ ቦታ ላይ የሆነ ግብፅ ውስጥ ወይንም ሱዳን ውስጥ የተገኘ መጽሐፍ ነው። ምንም መረጃ ታመጣልኝም። 114 ምዕራፍ ለመሆኑ እንደዛ ምዕራፉ ለመደርደሩ ፈቲያ እንደዚህ ቢሆን የሚለውን ምንም ማስረጃ ታመጣልኝ። ከቁርአን ላይ ካመጣልኝ እኔ ከፍ አድርጌ ንጽጽር ላቁምልስ። ያሁን ንጽጽር ላቁም ቁርአን ከሌ ጻፈው የሚል እስቲ እሱማ ታቆማለህ። አሁን ንጽጽር ታቆማለህ። አሁን ወደፊት ያንተ አርጉመንት እንደማያዋጣ ላሳየህ። ያንተ አርጉመንት እንደማያዋጣ ላሳየህ። የቁርአን ጸሐፊ ጋኔን ወይንም ሴጣን ላለመሆኑ ማስረጃ እስቲ ከቁርአን ላይ ስጠኝ። ምን መሰለህ፣ እኔ አንድ ከአንተ ችግር ያየሁት ምን መሰለህ፣ ለምሳሌ ምንም ችግር አይደለም። ቁርአንን ለመረዳት ማለት ነው የአረብኛ ግራመር ተምረሃል ወንድሜ? ቆይ እስኪ ለምሳሌ ምናምን ይባላል። ለምሳሌ አንድን ቃላት አረብኛ ላይ ጎግል አድርግ ከፈለክ ከአረብኛ ወርዶች አንድ ጊዜ አዳምጠኛ ዛሬ ርቦሃል ማለት ነው። አረብኛን አንተን መደበቂያ ነገር ልታደርገው ከሞከር በጣም ታሳፍራለህ። መደበቂያ ምናምን በጣም ለመረዳት ምንም አረብኛው አይረዳህም። እኔ በአረብኛ ዋሸኝ፣ በቃ ዋሸኝ፣ ፈቀድኩልህ ከረዳህ አንተ። እኔ ያልኩትን የሚያፈርስ ቁርአን 114 ምዕራፍ እንዳለው ከቁርአን ውስጥ በአረብኛ አንብብልን፣ በቃ አንብብልን እና እኔ ንጽጽር አሁኑኑ ዘግቼ ላቁም። አንግባባም። አንተ በራስህ አረዳድ ነው ተረዳኸው ቁርአንን። በኋላ ወደ ቶፒካችን እንመለስ። በቃ አዋጣህ። ለዛ ነው ምንም እንትን ከሌለ አዋጣህም ያልኩ። ምንም ነገር ቁርአን ላይ ቆመ ቁርአን በራሱ ማለት ነው ዜሮ የሚገባ መጽሐፍ ምንም አይነት ጠቃሚ መረጃዎችን የምሬን ነው የምልህ። በኮንፊደንስ 100 ጥያቄ ጠይቄ አንዱንም ሳመልስልኝ ትወጣለህ። እንደውም ቁርአንን የጠገነላችሁ ከ250 ዓመት በኋላ ከ300 ዓመት በኋላ የተጻፉ መጽሐፍቶች ናቸው። ቁርአንን ጠግነው ያዙላችሁ ማለት ነው። እንዲህ ለማለት ነው፣ እንደዚህ ነው፣ እንዲህ ነው እያሉ መለኮታዊ ቃል ያልሆኑ ነገር ግን ቁርአንም ነው ብለን አናምንም። ግን ደግሞ የመጡት አንድ እንትን ልንገርህ፣ አዳምጣ። በየጊዜው ጥያቄ በተነሳ ቁጥር ለዛ ምላሽ እየሰጡ የጻፉና ያንን የአምላክ ቃል አስመስለው አስቀመጡት። በአረብኛ የተጻፈ ሁሉ ደግሞ ህዝቡ ምን ይመስለዋል? የአምላክ ቃል ይመስለዋል። ወይንም ደግሞ ሙሐመድ ላይ ነው የተነገረው፣ ይሄ ደግሞ የፈጣሪ ቃል ነው ተብሎ እንዲታመን ሆነ እንጂ ቁርአን በራሱ ምንም መመለስ የማይችል ኢሬሌቫንት የሆነ ቡክ ነው። ባይዘ ሐዲሱ ይሻላል እንደውም ከቁርአኑ። እኔስ ወደ ቶፒካችን እንመለስና ዛሬ በእስልምና ስንት ፍጡር አለ የሚል ጥያቄ ጠይቀናል። እዛ ላይ ቤዝድ አድርገን ነው የምንነጋገረው። እጅቂ እሰማለሁኝ አለ። እውነት ስንት ፍጡር ማለት ይሰማል? ፍጡር አላህ ይቆጠራል ብለህ ታምናለህ? ዋት ምናልክ? አላህ ይቆጠራል ከምኑ
አይ ዶንት ኖ አላህ ምንድን ነው ብለህ ነው የምታምነው አንተ? ምን ልበልህ? ምን እንድልህ ነው? አለ ነው ወይስ የለም ነው ወይስ ይወጣል ይወርዳል ልበልህ? እግር እጅ አለው ልበልህ? ነው ለምሳሌ እንደዚህ ተምረናል አይደል? አይ ቲንክ ሎው ግሬድ ላይ ካውንቴብል እንደ አንካውንቴብል ተብለን ሁሉ ቁጥር ላይ የሚቆጠሩ ማይቆጠሩ ብለን ሁሉ ተምረናል። እሺ ለምሳሌ ቤት ውስጥ ያለን ንፋስ ልቆጥርልኝ ትችላለህ? አይካም። ለምን ትስቃለህ? እሺ ለምን አይሳካው? እስቲ ቤት ውስጥ ስንት ንፋስ አለ አሁን በቁጥር? ኦክሲጅን ስንት ነው ያለው ቤት ውስጥ? I don't know how to explain in Amharic በአማርኛ ቁጥር በእንግሊዝኛው ቀጥል፣ ችግር የለውም እንሰማለን ቢያንስ። ስለዚህ ምንድነው ሰው አትሊስት ቁጥር የሚቆጠሩ ነገሮች አይምሮ ውስጥ አሁን ምን እንደሆኑ መጥቶልሃል ማለት ነው። ሊቆጠሩ የሚችሉ ነገሮች በአይምሮ መጥቷል። ስለዚህ አላህ እንደዛ ነው። ሚን ሐይስ ልውጁድና ወላ አደም አይሻልም? ለምሳሌ እኔ ብጠይቀኝ ይቆጠር አይቆጠርም ብለህ ብትለኝ አንድ ነው የምልህ። አላህ አንድ ነው የምልህ። ምክንያቱም ተዓዱድ አንድ ነው ማለት ምን ማለት ነው? ስለሚያመጣ አንድ ነው ማለት ምን ማለት ነው? ይሄማ አንድ አይደለም ስለምትለኝ አንድ ነው ወይም ደግሞ ተጀጋሪ በስልጣኑም ሆነ በፍጥረቱ ምንም ነገር የሚጋራ የለውም ብዬ ልመልስልህ እችላለሁ። ከዚህ ባሻገር የምናስበውን ነገር ምናልባት ማድረግ ይችላል። አንድ ነው ስትል እንደኔ እንደዚህ አንድ የሆነ ማለት ነው አይደለ? ላላ እንዳንተ አይደለም። ቦዲ ያለው እንዳንተ እዚህ ቁጭ ብሎ እግር እጅ ያለው እንደዚህ እሽቂ ጋር የሚያወራው ምናምን አይደለም። እንዴት ነው? እሺ አንድ ነው ስትል እሺ እንዴት ነው? ከመሰረቱ አንድ ግኝ ነው ማለት ለመኖሩ ጅማሬ የሌለው እንደዚሁም ወደፊት ደግሞ ቆይ ለመኖሩ ጅማሬ የሌለው which ያልተፈጠረ ማለት ነው። አያ ስለዚህ ያልተፈጠረ ሁሉ ፈጣሪ ነው ማለት ነው። ሊኖር አይችልም ሲጀመር ያልተፈጠረ ነገር ከአላህ ውጭ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከዛ ሊኖር አይችልም። ያልተፈጠረ ሁሉ ምን ብለህ ነው? ያልተፈጠረ ሁሉ ምንድን ነው ብለህ ነው የምታምነው? ከፍጡር ማለት ፍጥረት ሳይመጣ በስተፊት የአላህ እንጂ ሌላ ነገር የለም። ሰማይ መሬት ምድር ምናምን ይሄን ተው፣ ይሄ ፍጡር ነው አይደለ? ከዛ በፊት ስለዚህ ያልተፈጠረ ነገር ሁሉ ፍጡር ነው። ምን ማለት ነው? የተፈጠረ ነገር ነው እኮ ያልተፈጠረ ነገር አላህ ብቻ ነው የምልህ። ሶሪ። ስለዚህ ፍጡር የተፈጠረ ነገር ሁሉ ፍጡር ነው። ያልተፈጠረ ነገር ሁሉ ደግሞ ፈጣሪ ነው። ያልተፈጠረ ከሆነ ፈጣሪ ነው። ይሱ ብቻ ነው ያለው ሲጀመር አላህ ብቻ ነው ወይም እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ያለው። እውነት አንድ አዲስ አውጭልን ሱናን አቢ ዳውድ 47:37 ወንድማችን ይልቂ ምንድነው ያለን? ፍጡር ያልሆነ አላህ ብቻ ነው። እሱ ደግሞ ፍጡር ያልሆነ ነገር ፈጣሪ ተብሎ የሚጠራው። ፈጣሪ ደግሞ ስንት ነው? እንዳንተ ብየው አንድ ነው። ያልተፈጠረ አንድ ብቻ ነው ያለው አለን። እውነት ክፈችልን። ያልተፈጠረ አንድ ብቻ ነው። እሱም 37:47 ነው አይደለ? 47:37 ያልተፈጠረ አንድ ብቻ ነው፣ እሱም አላህ ብቻ ነው የሚል እንትን ያስቀምጠልን ማለት ነው። ኦኬ መጽሐፍቶቹስ ምን ይላል? እግዚአብሔር አላህ ቆይ እግዚአብሔርና አላህ አንድ ናቸው ብለን አናምንም። አላህ እግዚአብሔር አይደለም። እሱ ባለፈው ገብቼበት ነበረ
አሳይቼዋለሁኝም አላህ ማን እንደሆነ። እሺ እውነት ዝቅ አድርጊልን፣ ከፍ አድርጊው ትንሽ። ኦኬ አቡ ዳውድ ከሚለው ጀምረሽ አስምሪልን። ምን ብሎናል ቅድም? ፍጡር ያልሆነ ነገር አንድ ብቻ ነው፣ እሱም ፈጣሪ ተብሎ ይጠራል አለን። ፍጡር ያልሆነ አንድ ነው፣ እሱም ፈጣሪ ነው አለን። አቡ ዳውድ said this is a proof of that the proof of the fact that the Quran is not created. ቁርአን ፍጡር ላለመሆኑ ይሄ ማረጋገጫ ነው ይላል። ቁርአን ምን አይደለም? ፍጡር አይደለም ይለናል። ፍጡር ያልሆነ ነገር ደግሞ ህጅቂ ምን ብሎናል? ፈጣሪ ነው ብሎናል። ስለዚህ ቁርአን ፈጣሪ ነው፣ ቁርአን ፍጡር ነው ኔጋ። ስለዚህ ቁርአን ቆይ ሐዲስህን አንብብና ተርጉምልን ቅድሚያ። እውነት ለመቀየሪው ይህንን አንብብና ተርጉምልን ቅድሚያ። ፍጡር ያልሆነ ነገር ሁሉ ፈጣሪ ነው ብሎናል። ሐዲሱ ደግሞ በግልጽ ምን ይላል? ቁርአን ፍጡር አይደለም ብሎናል። ልብ በሉ፣ ፍጡር ያልሆነ ነገር ሁሉ ፈጣሪ ነው፣ እሱም አንድ ፈጣሪ ነው ብሎናል። ቁርአን ፍጡር አይደለም ይላል ሐዲሳቸው። ፍጡር ካልሆነ ስለዚህ ቁርአን ራሱ ምንድነው? አምላክ ነው ማለት ነው እንደ እስልምና። ቀጥል አንብብና ተርጉመው እስኪ። አረብኛውን አድርጊለት። አረብኛውን አድርጊው። ችግር የለውም፣ እንግሊዝኛም እችላለሁ። ግን ወማዛሪክ አንድ ነገር ልጠይቅህ። ቆይ አረብኛውን አንብብና ተርጉመውና ቀጥል። ቅድሚያ መረጃውን ከስር ለሚፈልጉ መረጃውን ማየት ስላለባቸው ቅድሚያ መረጃውን ታነበውና ከዛ በኋላ ሀሳብን ታስቀምጣለህ። كان أبوكم يعوذ بهم إسماعيل وإسحاق قال أبو داود هذا دليل على أن القرآن ليس بمخلوق. ይሄ የአንድ ሰው ወይም ደግሞ የአንድ ተርጉመው ነው ያልኩህ እኔ። ቁርአን መህሉቅ ነው ሲል ምን ማለቱ ነው? ለምሳሌ ይሄ እያለ ያለው ሀዛ ደሊሉ ማለት ይህ ማስረጃ ነው። አላን ቁርአን የሚባለው ለይሰ ቢመክሉቅን ፍጡራን አይደለም። ቢመክሉቅ ማለት ስለዚህ ቀደም ምን ብለናል? ቁርአን ደግሞ ሰውንበትና ወይም ደግሞ ይሄን አንዳንድ ግለሰብ ነው የጻፈው፣ ሰው ነው የጻፈው ወይም አምላክ የመጣም እንትና የአንድ ግለሰብ አይደለም። የአንድ ግለሰብ ሳይሆን ግሬዱን አሳየው። ይሄን ለማያምኑ ሰዎች ነው የምጠይቃቸው። ግሬዱን አሳየው ደግሞ አላምንበትም። እሺ አንተ ይሄንን ይዘህ እኔን እኮ እንደንትን ማለት አትችልም። እሺ አላምንበትም መፍትሄ ነው። ሐዲስ ግን ግሬዱ ምንድነው? አሳውቃቸው ለወደሱ። ሐዲሱ ግሬዱ ምንድነው? እሺ ሰሂህ አልባኒ ይላል። አልባኒ የሚባለው መስለ ታውቃለህ? አሁን ባለፈው የዛሬ 30 ዓመት ምናምን የሞተ ሰውዬ የዛሬ 30 ዓመት በፊት ወይ የዛሬ 50 ዓመት አካባቢ ነው ያለፈው። ያ እስልምናን ከሞት የታደገ የሱኒዎች ሊቅ ነው። እኮ የነሱ ነው። እኔ ጋር ቦታ የለም። የሚገርመኝ እኔ ጋር እኮ አንድ ግን የሰውዬ እስልምናን በብዙ መልኩ እንደታደገ ታውቃለህ። ምክንያቱም ከሳይንስ ጋር አዳምጥ። እስልምናን ከሞት የታደገ ሰው ነው። ባይዘ እስልምና ለዘመናት አስተምሮ ብለው ይዘው የመጡትን የነብያቸውን ንግግር አሳፋሪ ቆሻሻ ልምምዶቹን ዳይፍ ያደረገ ነው እንዳለ መጥቶ ማለት ነው። ከ1400 ዓመት በኋላ መጥቶ ነብያችንማ እንዲህ አያደርግም ዳይፍ ይላል። ነብያችንማ እንዲህ አልሆነም ዳይፍ እንዳለ ዳይፍ አድርጎ የጨረሳቸው ነው። እንደ ሱኒ እምነት መሰረት ቁርአን ምን አይደለም? ፍጡር አይደለም። ፍጡር ያልሆነ ነገር ደግሞ ፈጣሪ ነው። ወንድማችን እጅቂ የራሱ አቋም አለው። ምን ሐዲሳትን አይቀበልም። እሱ መፍትሄ ነው። አሁን አንተ የግለሰብ አቋም ይሆናል ማለት ነው። ይሄ ግን የሱኒዎች እምነት አቋም ነው። ተሳሳትኩ እጅቂ? ሙስሊሞች ራሱ ያንተን ያህል አያነቡም። ወላሂ ምን ያህል አክቲቭ የት እየጎረጎርክ እንደምታወጣቸው እኮ የሚገርመኝ
አይ ምን ያህል አባወክና እኔ እንትንህ እኮ በጣም ይገርመኛል። ብቻ እንዴት ማነጻጸር እንዴት እስልምና እንደጠላሁ ትንሽ እየገረመኝ ነው። ነው የመጥላት ሳይሆን አነበብ ነው። በዚህ ምን ያህል አክቲቭ ሆነ እንዴት እስልምና ጠላሁ። እስልምና ለምን ጠላለህ? እስልምና መጠላው እኮ አስተምሮቱን ነው። አስተምሮቱ ጤናማ ስላልሆነ እኮ ነው። ስህተት መሆኑን እኮ እያሳየው እጅቂ ምን ችግር እንዳለ ታውቃለህ። አሁን አንተ እያደረክ ያለው ይሄኛው ሙስሊም አይደለም ሲጀምር። ያ ቆይ አብዲ ትቀጥላለህ። እንደውም አንተ እኔም አልፈልገውም። እጅቂ ማለት ስትወያይ ግን ለምን ከሙስሊሞች ጋር ትወያይም አንተ? ቆይ አንተ አሁን ትገባለህ፣ ትቀጥላለህ፣ ትወያያለህ። ሙስሊም አለመሆነ የታወቀ አንተ ከጎን ያለው ደግሞ አንተ ሲጀምር ሙስሊም አይደለህም አንተ። እንደዛ እሺ፣ ቴንክ ዩ ሶ ማች እናመሰግናለን። ለምን አትወያዩም እናንተ ሁለታችሁ? እንደውም ስድብ ማስረጃ ይሆን። ሁለተኛ ለምን ደግሞ አትወያዩም? ለምን ወይ ነው ከዚህኛው ጋር ለምን እንወያይሽ? አትወያይ አትችልም። በምን ድረስ እንወያይ? አንተና እኔ መወያየት አትችልም። ራሱ አንተ እኮ እንወያይ። ቀጥልሽ። ያንተ ውይይት የሚሆነው ወይ ስድብና የሆነ ድንጋይ ወርዋሪ ነው የሚሆነው። ትጀምር። አንተ ሙስሊም አይደለህም። ለምን እዚህ ጋር ሙስሊም ታወራለህ? ስማ ንገርህ ነው። ቆይ አንድ እሱ ጋር አብዲ ጋር አውራ። ቆይ አንድ ሙስሊም ወክረህ ለምን ታወራለህ? አንተ ሙስሊም አይደለህም። እንደ ራሴ እያወራሁ ያለሁት እሱ እኮ እያለ አልሰማሁም። መጀመሪያ ምንድን ነው በእግርህ ነው እንደምታስበው? ይኸው መጀመሪያ ነገር ማለት ነው። እሱ የሚያስገባው ሙስሊም ያልሆኑ ሰዎችን ነው መጀመሪያ የሚያስገባው እንጂ ከሙስሊሞች ጋር አይወያይም። ሲቀጥል አንተ ሙስሊም አይደለህም። እሺ አብዲ አንተ ሙስሊም የሚሆነው እንዴት ነው? ቆይ ሁለታችሁም አዳምጡ። ሚዩት አድርጊያችኋለሁ። አንዴ ኦኬ። በመጀመሪያ ደረጃ እኛ ክርስቲያኖች ነን፣ ድራማ እንሰራም። እሺ ቤታችንን ከፍተን አብዲ ደጋግሜ እጅቂ ሐዲስ ማይቀበለዋለ ከእኔ ጋር ሲከራከር አልሰማም እንዴ? ቁርአኒስት ሆናለሁ ሲል ቁርአኑ አያዋጣህም ብዬ ሲይዘው አይተሃል። እኔም ስሞግተው ሰው አሳውቀናል አቋሙን። የሱኒ እምነት ተከታዮች ግን ይህንን አዲስ ይቀበሉታል ስለው አዎ እነሱ ይቀበላሉ እኔ ግን አልቀበለውም ሲል ሰምተሃል። ሙስሊም ነው አይደለም ማለት አትችልም። አሁን ቤታችሁም እየመጣ የሚወያይ ልጅ ስለሆነ ማለት ነው እናንተ ውስታዞች ጋር እየዞርኩኝ ነው የምልህ። ያቆይ እሺ የሚለውን አስወጣ ብሎክ ነው የሚያደርጉኝ። እሺ ወሬኛ ሁላ እስኪ ክፋትና እንትና አውራ እስኪ ምንድን ነው አንተ እስልምና የምታስገባበት አንድ ሰው ሙስሊም ዘሆነ ምንድን ነው ሸርጡ? አንተ ጋር እምነት ያንተ እምነት እስኪ አንድ አረብኛ በጠይቅህ እኮ ተሳሪፍ የማታደርግ ናቸው የማታቅ እንትና እኮ እስኪ አንድ ቃላት ልጠይቅህና መልስልኝ እስኪ። ምን የሚል ቃል ነው? ጠይቀኝ። እሺ ወፊ ሰማይ ኢላሁን ወፊል አርድ ኢላሁን የሚለውን ቁርአን እስኪ ምንድን እንዴት አድርገህ የምትተረጉመው እስኪ? በሰማይም አማርኛ አንብበህ ነው የምትመጣው ወይስ ደግሞ አረበኛ ተረድተህ? አንተ ሑጃህ ምንድን ነው? እስኪ ለምሳሌ እኔ አልቀበልም ሐዲስ ልበል እስኪ ምንድን ነው የምታስበው? የትኛው ሐዲስ ነው የማትቀበለው? جميع الأحاديث المرويات كلها ሐዲስ በሙሉ አትቀበልም? بعد كتاب الله لن أقبلها إلا ما يوافق القرآن فقط ቁርአን የሚገጥም ብቻ እንጂ አልቀበልም ካልኩኝ በምንድን ነው እስኪ የምታሳምነኝ? ከ200 ዓመት በኋላ ሙስሊም አይደለም ማትጀምር አንተ። አንድ ግለሰብ ነው የጻፈው። እስኪ ነብዩ አለይሂ ሰላቱ ወሰላም ይዘውት ከመጡት ሪሳላ አንዱን ሶይ ከሆነ ሐዲስ ወይም ከቁርአን አንዱን ቃል ካደ ካፊር። እስኪ አምጣልኝ እንደዚህ የሚል እስኪ እንደውም እኔ አመጣልሃለሁ ሐዲስ አትጻፉ የሚል እንደውም لا تكتبوا عن غير القرآن فمن كتب عن غير القرآن فليمحوه የሚል ሐዲስ አለ። እስኪ ምን ታመጣለህ? ይሄን እስኪ እንዴት ላይ ነው ሐዲሱ? ከኔ አቡ ዳውድ ላይ ሐዲስ ቤት ላይ ነው ነገረኛ። አቡ ዳውድ ኩቱብ ተሳላ ላይ ሄድና ሰርች አድርገው ይመጣል። ራሱ ለፍዙ ቢለፍዝ ይመጣልሃል። አሁን አልተሳሳትኩም። አሁን ራሱ ቁጭ አድርግልሃል እሱ። እሺ ከ200 ዓመት በኋላ የተጻፈ እንትን እንዴት ወህይን ሳኒ ነው ብለህ የምታምነው ማን? ለምንድን ነው ሰዎች ሶሂህ ዳይፍ ያለው? የትኛው አንደኛ ቁርአን ላይ ስማ ፈስተምሲክ ቢለዚ ኡሂየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም ይላል። ቁርአን የለ እዛ ጊዜ ሐዲስ አልነበረም። እሺ ቁል ወኡሂየ ኢለየ هذا القرآن لأنذركم به ومن بلغ ይላል። ወደኔ ቁርአን ተወረደ እናንተን ማስጠነቀቅ ሲሆን የዛን ሰዓት ሐዲስ ነበረ። እሺ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ማለት ይሄ ገኒማ ላይ ነው የምታከውና ማለት ነው። ተፋሲሮችን ሄድና አንድ ባንዳ ለማን ገኒማ ገብቻ ተወስነዋለህ? ገኒማ ነው
ሙኽተስም ቢልገኒማ ወላሂ ሰበበ ንዙል ሆነ እኮ ይኸው ማዕናው እኮ አመነው ሰበበ ንዙል ነው። ለምን ሚነል የሚለው ወማ አዕጣኩም ወላሂ ላዚም ሚነል ገናኢም። ለምሳሌ ከኋላ መለስ ብለህ ራሱ ብታነበው ሰዓት ስለሌለኝ እንጂ አንተን ለማስረዳት እዚህ ጋር ማለት ነው ብዙ አያት አመጣልሃለሁ። ፈዘኪር ቢልቁርአን መን የኻፍ ዋዒድ ይላል። እኔም ዛቻዬን ለሚፈራ ለሆነ ሰው በቁርአን ገሰሰ እኮ። ታዲያ ምን ይሁን እኮ ይሄንን ቁርአን ብቻ ነው እንድንከተል የሚያዘው ብዬ ነው ማለት ጀመር። ሙስሊም አይደለም አንተም አስሊም ሙስሊም አይደለም። ሰው ሙስሊም ሊሆን ዘንድ አንተኛው ማለት ለክርስቲያኖች አስበክ ከሆነ ለእምነት አስበክ ከሆነ ስትከራከሪ ከሙስሊሙ ጋር ተከራከረ። አንተኛው ማለት ነው ሰው ነው። እኔ ለምሳሌ ክርስቲያኖችና ይሁዳዎች ጀነት ይገባሉ። እፎይ የምትባለው እፎይ ነው። ሳውንድ አድርገው ስማኝ፣ እኔ ተከራከር ከሙስሊሞች ጋር ተከራከር። የሚገቡት ክርስቲያኖችም አይሁዳኖችም ከሙስሊም ሰዎች ውጭ አስገብተህ ከምትከራከር ለምሳሌ ጊዜ እየወሰድክ ከሆነ ከሙስሊሙ ጋር ተከራከር። አንድ አረብኛ እንኳን ራሱ ማጥረስ እኮ አልቻልክም እስካሁን ድረስ። አንተ ሐዲስ ልካክ እኮ ነው ያለው። መርገጥ ከሆነ መርገጥ ጠፍቶ ይመሰላል። እንዳንተ መሳሪያ ምናምን እኮ እችላለሁኝ እኮ ምላስ አለኝ እኮ ትቼው ነው የሆነ ነገር እኔ ብሻል ብዬ ማለት ነው እንጂ መርገጥ ጠፍቶኝ አይደለም። እጅቂ በቃ አብዲ አቅምን ማወቅና በልክ መሰብሰብ ጥሩ ነበር። አስቀድሞ ዶራ በሚለውን እስኪ አስዋርፍልኝ እስኪ ይሄን ወደ ማዲ ወደ አምር ወደ ሙዳሪ ፕሬዘንት እያደረክ እስኪ አምጣልኝ እስኪ ይሄንን ምኑን ማመጣልኝ ፕሬዘንት ፊውቸር እስኪ ዶራ በሚለውን ቃላት እንኳ ተስዋሪፍ አትችልም እኮ እስኪ ይሄንን እስመል ፋይል እስመ መፍዑል ማዲ ሙዳሪ ሐል እያደረክ እስኪ አምጣልኝ ይሄንን ምንም ይለው ማትችል ሰውዬ እንዴት እኔ እኮ ካንተ በላይ ከ10 ዓመት በላይ ነው የተማርኩት። ታውቃለህ ይሄንን እኔ ለዛ ነው ካፊር ሆንከው ሀብት አነ ካፍ አይው ስማ ሳትካፍር ሙስሊም አትሆንም። ታውቃለህ ወመን የክፍር ቢጣዖት ወዩሚን ቢላህ ፈቀድ استمسك بالعروة الوثقى لا انفصام لها ይላል። ከጣዖታት የካደ ومن يكفر بالطاغوت ويؤمن بالله بالله ያመነ فقد استمسك بالعروة الوثقى لا انفصام لها ይላል። በእርግጥም ይሄ ሰውዬ የእስልምና ዘለበት ሳትከፍር ሙስሊም አትሆንም። አውቅ በጣዖት ካልካድ ወይም ደግሞ በሌላ በግዑዝ ለምን ከፍራለሁ? መጀመሪያ በጣዖት መካድ ማለት መከፈር አትሆንም። ካልከፈርክ ሙስሊም አትሆንም። ስለምን ከፍራለሁ? ሄሎ አንድ በቃ ካከፈርክ ሙስሊም አትሆንም። ለምን ከፍራለሁ? አረ ቤቴን እናንተ ሰዎች በቃችሁ። በቃ የዚህን ያህል ከተፈታተሻችሁ አይበቃችሁም እንዴ? እኔ እጅቂን አቋሙን በመጀመሪያ አሳውቅ ያለውኝ እጅቂ ከኔ ጋር ወራ አቋም ሞራል ግራውን እንትን አያስቀምጥ አልኩት። ቁርአን አለ ቁርአን ለእኔ ደግሞ ያስኩት። አብዲ መጣ ድራማ ነው ክርስቲያን ነው አለ። አብዲ በመጀመሪያ አቅምህን ማወቅ ነበረብህ። ሆን ብዬ ነው ያስጠለስኩህ። ለወደፊቱ ጥንቃቄ አድርግ። ተመኮርኮም በፊት መረጋጋት ደግሞም ማወቅን ይፈልጋል ማለት ነው። አሁን ደግሞ ከኔ ጋር ትቀጥልና ተወሰነ እንነጋገራለን ማለት ነው። ግን አታክ አታድርግ። አታክ ስታደርግ እንደዚህ አይነት ልክ ጎጆ ቤት ሰርተህ በመትረየስ እንደመደብደብ ነው እና ጥሩ አይደለም። አብዲ ለወደፊት ተረጋጋ። እኔ አሁን ህጅቂን ቁርአን ላይ ብሎኝ ሐዲስ አልቀበልም ሲለኝ በደቂቃ ይዤው ነበር። እኔ አንተ ግን መያዝ አልቻልክም። ሙስሊም ሆነ መያዝ አልቻልክም። እኔ ህጅቂን ይዤዋለሁ። እንደውም ለቀክ ለጭራሽ እንዴት ሙስሊም አይደለህም ከማለት ውጭ አንድ መረጃ እንኳን ልታመጣለት አልቻልክም። በጣም በብዙ ልትይዘው ትችል ነበረ። አያመጣም። ምን ያለው ሲጀመር አንድ አያመጣም። እኔ እንኳን እንደማታመጣ እኔም እኮ አሳየው እኮ አንተ የምትለውን እኮ ማምጣት እንደማትችል እኔ ደግሞ አሳየው እኮ አስቀድሜ እኮ አሳይቻለሁ። አንተና እኔ የማንግባባበት የሆነ ነገር አለ። ምክንያቱም የሆነ የአረበኛ እንትን አንስቼ ያንን ባወራ አንተ አትቀበለኝም። ምክንያቱም በአረበኛ ልትሸውለኝ ነው ትለኛለህ። ቀጥል አልኩህ እኮ ቀጥል፣ አረበኛ አውራው ቀጥል። የጠየኩህ መረጃ አንተ ሁላችንም ጀነት መልካም ስራ ጀነት እንደማዋጣ እኮ ነው ያሳየው እኮ። አረብኛ ስትል ቀጥል ችግር የለውም አውራው አልኩህ። እንደማዋጣ ስላወቅ ተውከው እንጂ እንደማታመጣ እኮ ነው ያሳየው። ግን እሱ ምንድነው እሱ ቻሌንጅ ከማድረግ ይልቅ ወደ አሁኑ ተደናገጠ። ምንም የሚያውቀው ነገር የለም። ኤኒዌይስ አብዲ ማይክን አንሳና ከኔ ጋር እንቀጥላለን ወደ ቶፒካችን። አብዲ ይሰማል?
ያ ይሰማኛል። መልካም በእስልምና ፍጡር ያልሆነ ማን ነው እሱ? ፍጡር ያልሆነ ስትል ፍጡር ያልሆነ ማለት ያልተፈጠረ። ፍጡር ያልሆነ ብዙ ነገር አለ። ለምሳሌ ቁርአን አለ። ሌላስ? አላህ ራሱ ፍጡር አይደለም። 2 እሺ፣ ሌላስ? ይበቃሃል። ቴንኪው። ስለዚህ ፍጡር ያልሆኑ አትሊስት አብዲ ምን ገልጦልናል? 2 ነገሮች አሉ። ኢማጂን ፍጡር ያልሆኑ 2 ነገሮች ማናማ? አላህና ቁርአን ፍጡር አይደሉም። ስለዚህ ቁርአን ፈጣሪ ነው ማለት ነው። ለምን ፈጣሪ ይሆናል? አንተ ፍጡር አይደለም አልከኝ እኮ። ፍጡር ሁሉ የሆነ ነገር ፍጡር ያልሆነ ነገር የሆነ ነገር ለምን አንተ ጀናይዝ ታደርጋለህ? ቁርአን ፍጡር አይደለም። ያላህ ሱብሃነሁ ንግግር ስለሆነ ፍጡር አይደለም። ኢማጂን ቁርአን ፍጡር አይደለም። በእስልምና 2 ፍጡር ያልሆኑ ነገሮች አሉ። አንድ ፍጡር ፈጣሪ ብቻ እናምልክ ይሏቸዋል። ለምን ብቻ ታደርጋቸዋለህ? ብዙ ይኖራሉ። እኔ እኮ ነገርኩህ ምሳሌ ነው አይደል? ኤግዛምፕል ሰጠሁህ። ለምን ጀነራል ታደርጋለህ አንተ? ሌሎችም ይኖራሉ። ባሉት ላይ ብቻ እናውራ። አሁን እኮ ባሉት ላይ እናውራ። ስለዚህ አንተ አላህና ሐሳብ ተነስተህ ጀነራል አታርግ ነው እያልኩ ያለሁት እኔ። ለምን ትደመድማለህ አንተ? ተስማማውልህ እኮ አላህና ቁርአን ፍጡር አይደሉም። በቁርአንና በአላህ ላይ በሁለት ላይ እናውራ። ታንኪዩ። እሺ፣ ስለዚህ ቁርአን ፍጡር አይደለም። ያ ኦኬ። ፍጡር ካልሆነ እንዳላ ኢተርናል ነው ማለት ነው፣ ዘላለማዊ ነው። እስካሁን መልቂያ መድረሻው ያላ ቃል ስለሆነ ይኖራል። አስቀድሞም ዓለም ከመፈጠሩ በፊት ነበረ። ምን ከመፈጠሩ? ዓለም ከመፈጠሩ በፊት እሺ። ያ ማለትም ቃሉ ከሆነ ደግሞ ያ ቃሉ አላህ ዘንድ አለ ማለት ነው። ያላ ቃል ፍጡር ሊሆን አይችልም እንዳንተ አባባል። ቃሉ ደግሞ ፍጡር ካልሆነ ኦኬ፣ መልካም ኦኬ። ይሄ ያላ ቃል ፍጡር ያልሆነው እንትና ሱናን ኢብን መጃ 3781 ነው ጭልኝ። አንድ የቅድም የከፈትሽውን ክፈችና እንዲያሳየን ለኦዲየንስ አንድ እናሳይ። ሱናን አቢ ዳውድ 47 ላይ አሁን ያወራ ነው በመረጃ መሆኑን እናሳያቸው። ያላ ቃል ፍጡር አይደለም፣ ሐዲሳቸው ነው የሚለው። ባይዘይ ቁርአን ፍጡር አይደለም። ግሬዱን እዩት፣ ሳሂህ ነው። ኦኬ፣ አንብቢው። እሺ Abu Dawud said, this is a proof that of the fact that the Quran is not created. ይሄኛው አቡ ዳውድ እንደተናገረው ይሄ ቁርአን የተፈጠረ ላለመሆኑ ማረጋገጫ ነው። ታንኪዩ። ስለዚህ አብዲም እንደሚስማማው ቁርአን የተፈጠረ አይደለም። ሱናን ኢብን መጃ 3781 አንዴ ክፈችው። እስከ ቂያማ ቀንም ይቀጥላል አለ። ቁርአን ከለም አላህ ነው ብለው ያምናሉ። ሱራ 9:6 አካባቢ 6 ወይም 5 መሰለኝ። እሱን ይጠቅሱና ያላ ቃል ነው ቁርአን። ቃሉ ደግሞ ፍጡር አይደለም፣ የተፈጠረ አይደለም፣ ከሲፋቱ ነው ይላሉ። ይሄ ቁርአን ደግሞ በቂያማ ቀን ምን ይሆናል ብለህ ታምናለህ አብዲ? እስከ ቂያማ ቀን ይቀጥላል። ወደ አላህ ይመለሳል ወይንስ የራሱ ቅርጽ ይዞ ሰው ሆኖ ይመጣል? ለምን ሰው ይሆናል? ወደ አላህ ይመለሳል። እሺ፣ ሐዲሱን እናንብበው። ሐዲሱን ቀጥ አንብቢው። ሬዱ ሐሰን ዳር ሰላም ነው። ቃል ዙም ላድርግላችሁ ብዬ ነው ወደ ያያችሁ። እሺ the Quran will come on the day of resurrection. እንግዲህ የሚነሱበት ቀን በቁርአን ይመጣል like a pale man and also እንደ ፔል እንደሆነ እንዴት ይመጣል አለ እንደገረጣው ሰው። ታንክ ዩ። ልብ በል ቁርአን በቂያማ ቀን ወይንም በትንሣኤ ዕለት ወደ አላህ መመለስ የምትለው ሜቢ እሱ ጋር መሄዱን ከሆነ የገረጣ ሰው ሆኖ ይመጣል። የገረጣ ሰውዬ ሆኖ ይመጣል። ልብ በሉ ፍጡር አይደለም። ቁጠሩ። አሁን ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ለማን ተመስሏል? ይሄ እኮ እየሰማኸኝ ነው? ቁርአን ሲቀራ የነበረው ሰውዬ አይልም
አንብበው ማናው እኮ እንደዛ ነው ትርጉሙ ሰውዬ አንብበው ቀጥለ ይኸውልህ እንደዛ ነው ካልከኝ እስማማልሃለሁኝ ሐዲስ ጠልዞ ይጥልሃል አሁንም ቁርአን ለምን ይጠልዘኛል አንብበው the Quran the Quran will come on the day of resurrection like a pale man ቁርአን በቂያማ ቀን ልክ እንደገረጣ ሰው ሆኖ ይመጣል ቁርአን a pale man አንድ ሙስሊም ብቻ ነው እንደ ቁርአንን የቀራው ይሄ እኮ አንድ ሆኖ ነው የሚመጣው a pale man የቀራው ነው ይለናል ቁርአን እያለ ቁርአን ነው እንደ ሰውየው አንተ ቁርአን አይደለህማ ከዛ በኋላስ ለቀሩ ሰዎች ያማልድላቸዋል ሸፋት ይሆናል ስለዚህ የቂያማ ቀን ቁርአን የሚባለው የገረጣው ሰውዬ አለ አላህ የሚባል አካል ደግሞ አለ ላይክ እኮ ነው ለማይቀርታ ይሆናል ላይክ እኮ ነው አንተ ላይክ አታውቅም እንዴ ላይክ ማለት እንደገረጣ ሰው ሆኖ እሺ ይሁን ችግር የለውም ልክ እንደገረጣ ሰው ሆኖ ነው ሲተረጎማል ላይክ ፔልማን ማለት ልክ እንደገረጣ ሰውዬ ሆኖ ነው አይደለ ኦኬ እንደገረጣ ሰውዬ ሆኖ ይቆማል ቁርአን አንድ ይመጣል ከዛ ሸፋ ይሆናል ምልጃ ያቀርባል አላህ አለ ይሄንኛው ቁርአን ደግሞ የገረጣ ሰው መስሎ አለ ሁለቱም ፍጡር አይደሉም አላህ አለ ይሄንኛው ደግሞ በተመሳሳይ የገረጣ ሰው የሚመስለው ቁርአን አለ ፍጡር ነው ይሄ የገረጣ ሰውዬ የሚመስለው የዛለት ደግሞ አላህ በሁለት ቅርጽ ይመጣል በባቱን ይገልጽላቸዋል በባቱ ነው የሚያውቁት አላህን ራሱ ሁለት ቅርጽ ነው አላህ ራሱ የሚመጣው የመጀመሪያ አንተ ጌታችን አይደለም ብለው ያባርሩታል በምንድን ነው የምታውቁት ሲላቸው የት ነው የሚያባርሩት ይሉታል የት ነው የሚያባርሩት አናቅህም ትሉታላችሁ የት ላይ ከዛ በኋላ ባቱን ገልጦ ቋሳየኝ የት ላይ ነው ባት የሚገለጥበት ቀን ሱረቱ ቀለም 42ኛው አያ ላይ አለልህ ባት የሚገለጥበት ቀን ሰጋጆች ወደ ትክክል ነው ግን የሚመለስበት የት ላይ ነው አናቅም የሚመለስ የት ላይ ነው ወት አላህ ነው ኦኬ ቡሃሪ 48 ቼክ አድርግልኝ ቡሃሪ 48 ይመስለኛል ወይንም ደግሞ ሙስሊም 48 እንደዛ አካባቢ ላይ ቼክ አድርግልኝ ቡሃሪ 7439 ምናምን መሰለኝ ፎይ ኦኬ ብዙ ቦታ አለ አክቹአሊ ቡሃሪ ብዙ ቦታ አለ ልክ አድርጊው አሳዩ አዲሱን አሳዩ አንዴ ኦኬ 7439 ያው ከዛስ ዝቅ አድርጊለት አንዴ ሐዲሱ በጣም ትልቅ ስለሆነ የሚመለስ እንትን ጌታችን አይደለም የሚበት ቦታ አሳዩ will be say to them ለነሱ ምን ይባላል Do you know any sign by which you can recognize them? በየትኛው ምልክት ነው የምታውቁት ምልክት አለ እሱን የምትለዩበት የምታውቁበት ሲሏቸው they will say the sheep በምንድን ነው የምናውቀው በባቱ ይሉታል ከዛ ሰው Allah will uncover ወይ አንተ ነህ እሺ ቀጥ ልጁ ያቋረጠ ይመስልኝና እሺ so Allah will then uncover his sheen where አይደለ በተለየ ቅርጽ ስለመጣባቸው ምን ያደርጉታል I am your Lord ሲላቸው ጌታችሁ ነኝ ሲላቸው you are not our Lord ብለው ያስቀምጣሉ ጌታችን ነው ያላቸው በተለየ ቅርጽ መጣባቸው ጌታችሁ ነኝ ያላቸው ጌታችን አይደለህም ማለት ከዛ በኋላ ከነብያቶቹ ውጪ ማንንም ሰው ምንም አላለም ከዛ በምንድን ነው የምታውቁት ሲባል በባቱ ሲል ባቱን ገለጠላቸው ማለት ስለዚህ ምን ሁለት ቅርጽ የለውም ሁለት ሼፕ የለውም እዚህ ጋር አንዱ ሼፕ የትኛው ነው መጀመሪያ ያዩት መጀመሪያም እኮ ሲጀመር እዚህ ምድር ላይ አላህን ያየ ሰው የለም እንግዲህ የሚታየው ሐዲሱ ሌላ ነገር ነው ታይቷል ረፍ መረጃ
ዳይሬክት ተልብሱ ጃብያ እሱን አልቀበልማ። ሀባሽ ነህ? ምንድን ነህ? ለምን ሀባሽ? አቂዳ ምንድን ነው? አቂዳ ምንድን ነው? ስለ አቂዳ አይመለከትም። ግዴታ ነው። ለምን ግዴታ ይሆናል? ምክንያቱም አቂዳህን ንገረኝ። አልቀበልም ስትል ምንድን ነው መስፈር? አቂዳህን ንገረኛ። ለአንተ የምትቀበለው ለኔ አቂዳ አይመለከትም። አቂዳ አትጠይቀኝም። አንተ የምትቀበለው ላመጣልህ ነው። እየተወይ ያለው እንደ ሙስሊም ነው። ስለዚህ አቂዳ አይመለከትም። የትም አታመልጠኝም። ከአዲስ አመጣልሃለሁ። ችግር የለውም። አቂዳን ባታጠራ ከአዲስ አመጣልሃለሁ። አሁኑኑ ወደ ሀባሽነት ቀየርኩት ማለት ነው፣ እንደማዋጣው ሲያቅ። ኦኬ ለምን ትቀየረኛለህ? ቆይ ችግር የለውም። ለዚህ ነው እኮ ዋብያዎቹ አሁን እዚህ ስለምበልጡ ሶሻል ሚዲያው ላይ ለዋብያዎቹ አላህ እንደሚታይና ምን አይነት ሰው እንደሆነ አሳያቸው። ለዋብያዎቹ እዩ፣ ቁርአን የሚመጣው የገረጣ ሰው ሆኖ ነው፣ የገረጣ ሰውዬ ሆኖ ነው። አላህ ደግሞ ወጣት ነው፣ ገና ፍሪዛም ነው። እየሰማሁሽ ነው። ከየት ነው ያመጣችሁት ሰነዱን? ነገረ አካውንት እንትን እያለ ተመልሻለሁ። ቁጥሩን ነገር ይከላይ ያወጣልህ ነው ራስህ። ከየትኛው ሰነድ ነው የመጣው? ምንድን ነው የሚለው? ኢብኑ ተይሚያ ያ ኢብኑ ተይሚያ። እሺ አሕመድ ቢን አብዱል አሊ ቢን ተይሚያ አልሐራኒ። ኦኬ ስለዚህ የማን ነው ስሙ? እኮ ነው ያለው። የት አለ ሙሉ? እስኪ የማን ነው የማን ነው ስሙ? የማን አለ? አሁን ያነበብነው ነው ስሙማ እኮ የማን ነው? ከዛ ስንት ፓርት ስንት? ቮሊም 7 ላይ ፔጅ እንትን ነው በመጽሐፉ ላይ የምታወጣ ከሆነ 290 ፔጅ ላይ ነው የምታገኘው። ከ290 እስከ 298 ሙሉ ይሄንን ነው የሚያብራራው። እኛው ላይ የምታወጣ እኮ መጽሐፉ በያን አልተልቢስ በያን አልተልቢስ አልጀሚያ አይ ቲንክ አልጀሚያ እንደዛ በያን አልተልቢስ አልጀሚያ በያን አልተልቢስ አልጀሚያ ቀጥል ያ ስላላ እኮ ታዲያ አሁን እናንተ ያወራችሁት ይሄ የእሱ ንግግር ነው፣ የኢብኑ ተይሚያ ንግግር ነው ይሄ ወይስ ለእነሱ መልስ እየሰጠ ነው? ይሄ እኮ መጽሐፍ ምን መሰለህ ከሰማይ ማለት ነው የጀሚያዎችን ተርሚስ መልስ የሰጠበት መጽሐፍ ነው ይሄ ከሰማይ ማለት ነው። የሙሐመድ ንግግር ነው። የቱ የሙሐመድ ንግግር የቱ ይለኛል? ዝቅ ከየትኛው ቁርአን ያመጣው ነው ወይስ ሐዲስ ነው ያመጣው? ሐዲስ ነው አባቴ። ቼን ኦፍ ናሬሽኑን አታይም እንዴ? እንትን በይ አሳንሹ አንብቤው። እኔ የሰጠሁሽ ሊንክ የለም። ያው እሱ ላይ ነው እኮ የተቋረጠ እኮ የሚያወጣ ሀሳብ እኮ። ኦኬ ዝቅ አድርጊው እሺ ወራጅ። እኔ የሰጠሁሽ ሊንክ የትኛውን ነው? አዎ 200 ስንት ነው ያልከው? 200 ይሆነ 88 290 ላይ ፔጅ 290 አረብኛው መጽሐፉን ከፈለከው አናግረኝ በውስጥ ከፈለክ መጽሐፉን ማንበብ ከፈለክ አለ። መጽሐፉ እያየሁት ነው። ኦኬ ካለ ያው እሺ 290 ላይ መጽሐፉ ኖሮ ነው እንደማታውቀው የምትሆነው። መጽሐፉ ማለት ፒዲኤፉን እያወረድኩት ነው አሁን እዚህ ጋር እያየሁት ነው እንጂ ከዚህ በፊት አይቼው አላውቅም። ቀጥል በቃ ሻወር ደውና እዚሁ ሆነ እንዳትወጣ። አረብኛ የሚችሉም ስላሉ ቤቢ እንትን ትለዋለህ እንዳወጣ። መልካም። ስለዚህ ልብ በሉ አላህ ወጣት ነው። የዛሬ 600 ዓመት አል መሐመድ ሲያዩ ጀሚያ ተርሚዚ ነው የሚባለው። ጀሚያ ተርሚዚ ላይ 34 እና እንደይፈጩ አላህ በጊዜው መሐመድ ሲያዩ ምን ነበረ? ወጣት ነበረ። ወጣት ነው ማለት ነው። ጨለማ ውስጥ አለ። አንድ ሰው የገባ ያለ ይመስለኛል። ለኔ እየታየኝ አይደለም። ሙስሊም አለ። ሰሚራ ወጣለች። በጊዜው መሐመድ ሲያዩ አላህን ይቅርታ 34
ሙስሊሞች ካሉ አስገቡ እስኪ። ገስ እየከፈተልኝ አለ ጀሚያ ሰርሚዲ 32 42 ላይ ኖ 32 34 ላይ ኮመንቱን ወይንም አትዝጉት እስኪ። ሪፖርት ነው መሰለኝ እንትን ብሏል። አካውንት እንትን እያለ ነው እያስቸገረኝ ነው። አትዝጉት። ኦኬ ምን ይላል? እሺ አላህን እንዳየውና እንደነካው እውነት። እሺ was the most I come to me in the base program. ኮመንቱን ክፈቱት። ኦኬ ቀጥይ። እሺ እስኪ እውነት ሞክሪ። ኔቱ አላስገባልኝ በዛኛው አካውንት። ምን አልክ ዴቭ? አይ በቃ ኮሜንቱ ክፈቱልሽ ነበር እምቢ ብሎኝ ነው። እኔ አልችልም እኮ። እሺ the prophet said ምንድነው ነብዩ ምን አለ? My Lord, blessed is he and most high, come to me in the best of appearance. appearance የሚለው ቃል ለምንድነው የምንጠቀመው? ምንድነው የሚለው አዲሱ ከመጀመሪያው ጀምሮ ጌታዬ የተባረከና ከሁሉም ከፍ ያለ ምን አለ? ወደ እኔ መጣ። the best of በምርጡ appearance አለ። appearance ለምንድን ነው የምንጠቀመው አቡዲ? አቡዲ ይሰማል? ዝምታ ውጧል። አብዲ እየሰማ ነው። ሐዲሱን እያነበበች እየጠየቀች እኮ ነው። እየጠየቀች ነበር። እንግሊዘኛ ትችላለህ? ያ appearance ለምንድን ነው የምንጠቀመው? appearance ማለት ነው ቅርጽ ማለት ነው። እሺ ከዛ ምን አለ? my lord blessed and the most high come to me and the best of appearance come to me and the best of appearance ምን እያለ ነው? እስኪ መጣ እኮ ምን ሆኖ ወደ እሱ ምን ሆኖ ነው የመጣው? በዚህ appearance መጣ እያለ ነው። በዚህ ምን በዚህ ቅርጽ መጣ ወደ እኔ መጣ። እሺ እሺ ቅርጽ የሚለው ነው ስላየው ነው አይደለ? ኦኬ ዘ ፕሮፌት እስኪ አትጋርጁ አንተ ነው እኮ የተንበበኝ አይደለም። አይ ኖ በምርጡ አፒራንስ ያለው መሐመድ ምን ስላለው ነው ስላየው ነው አይደለ? ያ በቃ እሺ ቀጥሉ። እናመሰግናለን። ስለዚህ ፍጡር ያልሆኑ ቁርአንና አላህ የሚባሉ የታዩ ነገር ግን ሁለቱም አንደኛው ሙሐመድ አላህን ምን አይነት ነው ብሎ ገልጦታል። ቢያነል ተልቢስ ላይ ቆንጆ ፂም አልባ ፍሪዛም ጸጉር ነው ብሎታል። እዚህኛው ሐዲስ ላይ ደግሞ ምርጥ አቋም ነው። እየሰማኸኝ ነው እፎይ? አይ እዚህኛው ላይ ደግሞ ለምን ተቋርጠዋለህ? እኔ እኮ ሙሉ ሐሳቡን አላየሁትም እያልኩ ነው ያለሁት። ለምን ተቋርጠዋለህ ሐሳቡን አንተ? ያው አንብብ እሺ፣ አንብብ። ሐዲሱ በጣም ትልቅ ስለሆነ ነው። አንብበው፣ ሙሉውን አንብብ እሺ። ኢቭን በእጁ እንደነካካ ሁሉ ያወራል። ቀጥል እሺ፣ አንብበው አንብበው። አቡዲ እየጠበቅን ነው። አብዲ አንብበው። ሙስሊሞች ካሉ አስገቡ። ገስት እየከፈተልኝ አይደለም። እኔ አብዲ አንብበው። ኦዬ ሞዴሬተር እናስገባለን። ምንም እንትን ማለት አልቻለልኝም። እምቢ ብሎኝ ነው ዘውል። ኦኬ ኦኬ። ዛሬም እየተንቀሳቀስክ ነው? እየሮጥክ ነው? እየተራመድክ? ወክ እያደረኩ ነው። አሪፍ። ሰላም ይሁንላችሁ። ሰላም ብያለሁ። ሰላም ብያለሁ ነኝ። አብዲ አንብበው። ወይንም እያነበብክ እኮ አይደለም። እያነበብክ ካልሆነ ለምን እንደዚሁ እንትን ትላለህ? አለበለዚያ ወደ ሌላኛው ሙቭ እናድርግ። ወደ ዋናው ቶፒካችን እንመለስ። አላህ የሚባለው አካል ወንድ ነው፣ ፂም አልባ ነው፣ ፍሪዛም ነው፣ ቆንጆ አቋም አለው። ቁርአን የሚባለው ደግሞ አላህ ፍጡር አይደለም። ቁርአን የሚባለው ደግሞ የገረጣ ሰው ነው። የገረጣ ሰውዬ ሆኖ ይመጣል በቂያማ ቀን። ስለዚህ ሁለት አካላት አሉ። አንደኛው ያ ቆንጆ የተባለው አላህ ፂም የሌለው ፍሪዛም ጸጉር ተብሎ የተነገረለት፣ ሁለተኛው ደግሞ ቁርአን ተብሎ የተገለጸው የገረጣ ሰውየው። ሜቢ የገረጣው እንግዲህ ከምን አንጻር እንደሆነ ባላቅም ብቻ የገረጣ ሰው የሚመስለው ቁርአን ደግሞ አለ።
ሁለት ፍጡር ያልሆኑ አካላት አሉ። ሁለት ፍጡር ያልሆኑ በቂያማ ቀን ይገለጣሉ። አንደኛው የገረጣ ነው፣ አንደኛው ወጣት ነው። ያ ወጣቱ ደግሞ በራሱ ሁለት ማንነቶች አሉት። አንደኛው ሙስሊሞች የሚያውቁት፣ አንደኛው ሙስሊሞች ማያውቁት። በእስልምናው አንድን አምላክ ማጥራት የሚለው በራሱ ስህተት ነው። ፍጡር ያልሆነ ሁለት አካላት የቂያማ ቀን ያገኟቸዋል በትንሹ። አንድ የገረጣና አንደኛው ደግሞ ቆንጅዬ ሸበላ የሆነ ፂም የሌለው ፍሪዛም የሆነ ሜቢ ከ600 ዓመት በፊት ነው ይህንን ሙሐመድ አላህ እጆቹ ቀዝቃዛ ናቸው ነካኝ ትከሻዬ ውስጥ ከተተው ይላል። ሴንስ አደረኩት በቆንጆ አፒራንስ ወደ እኔ መጣ። ሲያየውም ፂም የለውም ፍሪዛም ነው። ከ600 ዓመት በኋላ ሜቢ እድሜ የሚቆጠርለት ከሆነ በታይም ገቨርን የሚደረግ ከሆነ አላህ በ600 ዓመት ሲቆይ ሜቢ የገረጣ ቁርአን ከ600 ዓመት በኋላ የሚመጣው ቁርአን አሁን 1400 ዓመት ሆነው ቁርአን አስቀድሞ ነበረ ብለው ያምናሉ። እሺ እዚህ ግን 1400 ዓመት ስለቆየ አርጅቶ ከሆነ ቁርአን የገረጣ የመሰለው አላህስ ወደዛ ሄዳል አይሄድም? ታይም የሚቆጠርለት ስለሆነ። ምክንያቱም ከጊዜ በፊት ማለትም እኛ ከምናውቀው እንደዚህ ሰማይና ምድር ከመፈጠሩ በፊት ታይም ቆጥሯልና ኢቭን ቁርአን ከዛ በፊት እንደነበረ ታይምም ይቆጠር እንደነበረ አስቀምጠዋልና ዲሳይቶቻቸው ላይ አላህ ዘንድ ታይም ሲቆጠር ነበረ። ኖርማል የኛን ታይም ማለት ነው ይቆጥሩት ነበር። የና 1000 ዓመት ምናምን ምድር ከመፈጠሯ 50,000 ዓመት ምናምን እያሉ ማለት ነው። ታይም ይቆጠርለት ታይም ውስጥ ነበረ። ታይም ውስጥ ከሆነ ደግሞ አላህም የማርጀት ፕሮባቢሊቲ ይገጥመዋል ማለት ነው። አንድም ፍጡር አንድ ፈጣሪ ብቻ የሚለውም ደግሞ ስህተት ይሆናል። ቁርአን በራሱ ፍጡር ካልሆነ ወደ ፈጣሪነት ነው ፈጣሪ ነው ሊሆን የሚችለው። አትሪቢዩቱ ነው ቢሉም እንኳን አትሪቢዩቱ ራሱ በራሱ ራሱን የቻለ ማንነት አለው። እኔ ይላል፣ መናገር ይችላል፣ ማውራት ይችላል። ኢቭን ኮንሽንስ ማይንድ አለው። ሰዎች መቅራታቸውን አለመቅራታቸውንም ያውቃል። ይሄ ብቻ አይደለም የሚገርመው፣ በቀራ ብቻ ተከፋፍሎ እያንዳንዱ አያ ይመጣል። እንደ ወፍ እርግብ ሆኖ ሁሉ ይመጣል። እንደዛም ሆኖ ይመጣል ማለት ነው። እኔ አሁን አሳጥሬው ነው ሁለት ያልኩት አሳንሼው ነው። እያንዳንዱ አያም እንዳንድ ሆና ትመጣለች ገና። ያ ሲሆን ደግሞ ፍጡር ያልሆኑ በቂያማ ቀን እጅግ ማዕት ያገኛሉ ማለት ነው። ፍጡር አይደሉም ማለት ደግሞ ባይ ዲፎልት ፈጣሪ ነው የሚሆኑት። እና ሙስሊሞች ምን ትላላችሁ? ሙስሊሞች የሉም ገስ ላይ ለምን አታስገቡም? እንዴ ባይከፍትም ከነጭራሹ አላስገባም ማለት ኔትወርክ ዛሬ እኔ ጋር ቀኑ ሙሉ እየረብሽኝ ነው። በዛኛው አካውንቴ ልገባ መጥቼ ነበር። አይቲክ ናኑ አለች መሰለኝ ኮሜንት የከፈተችው አልሆነች መሰለኝ። ኮሜንት ገስ ያላችሁ እስቲ ያስገቡ። ሞዴሬተር ያለው ለምቆዚ አለች ናኑ አለች እናንተ አለች ካንተ አይ ገስት ላይ ያስገቡ ሲል ሞዴሬተር ያለው የለም ነው። ኦኬ አይ ገስት ላይ ያለው አስገባል እኮ እንዳላልኩም ገስትማ ምንም እምቢ አለኝ እኮ ምንም ነገር እየሰራልኝ አይደለም። እኔ በቃ እያስቸገረኝ ነው። ሪፖርት መሰለኝ አክቹአሊ ወይ አንዳንድ ጻፉና ከዚህ ከኮሜንት ሴክሽን መሳብ ከተቻለ እሺ ቁጥር ጻፉ። በመጀመሪያ አካባቢ እየቀጠቀጡት እኮ ነው ስንገባ ኮፒ ሊንክ ስለማይደረግ ለምን እንደ ኮፒ ሊንክ አድርጉ ብለን እነሱ ለሚማሩት እና ኮፒ ሊንክ አድርጉ አታርጉ ብየለም ላይፍ የሚለውን ወዘዲን ክርስቲያኖች እንትን አትበልሹ አትላኩ አንዳንድ ጻፉ ሙዲ ይዙብናል። ክርስቲያኖች ናቸው እየጻፉ ያሉት። እኔ ፈልግ ያው ሙስሊም ነው ብዬ ላመጣው ሰው ክርስቲያን ነው። የሆነ ቀልድ ያዘን ይመስላችኋል? ቀልድ ያዘን ይመስላችኋል? ታያችሁ እንዴት ፈልጌ እንትን እንዳልኩ ማለት ነው ሙስሊም ነው ብዬ። ኦኬ ተመልሻለሁ። አንዴ ላስቸግራችሁ። ቅድም ያወጣሽውን
በአይኑ ተልብሱ ጀም የሚለውን ተመለስና እስኪ አሳየኛ እንዴ ተመለሽና አይ መጽሐፉን እያወረድኩት ነው ስላልክ አንተ ነው ትቀጥለዋለህ። ትከፍተውና አረብኛውን እንደው ሰው አረብኛውን ለሰው ምን ትቀጥይ እስኪ ከፈችው ነው ትልቅ እንትና አይደለም እኮ ቆይ አረብኛውን ቀጥል አንተ ራስህ። ቅድም ስትቆጣ ስታወራ የነበረው ቁጥሩ ስንት ነበር? 290 ክፈተው። ስንት ፔጅ ላይ ነበር? 290 በመጽሐፉ 290 ላይ ተማም የሚለውን አስገባው። አካውንት እምቢ አለኝ። ምንም ኢንቫይት ራሱ መላክ አልቻልኩም። ለእውነት ኔትወርክ ከሰራ ለእውነት ስጣት ነው። እሺ 290 ኦኬ ከፈትከው? ክፈተው። እውነት ልኬልሻለሁ ቴሌግራም ላይ። እኔ ልክፈትልህ መጽሐፉን። ሁለት ፍጡር ያልሆኑ አላህና ቁርአን። አላህ ቆንጆ ነው፣ በቆንጆ አፒረንስ ከመሐመድ ጋር ተገናኝቷል። እሱ ማተር አያደርገንም። ባይዜ ዋና ቶፒካችንም አይደለም አሁን ስለጠየቀን ነው እንጂ አብዲ። ቁርአን ደግሞ የገረጣ ነው። ዋና ቶፒካችን ፎከስ አድርጉ። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ምንና ምን? አላህና ቁርአን። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ለብቻ አለ፣ አላህ አለ። በቂያማ ቀን ቁርአን ምን ሆኖ ይመጣል? የገረጣ ሰውዬ ሆኖ ይመጣል። ምን ሆኖ? የገረጣ ሰውዬ ሆኖ ይመጣል። እውነት ከፈትሽው? ከፍቼዋለሁ። እሺ አንድ አረብኛውን አድርጊለትና ሰዓት ገደልክብኝ። አረብኛውን አድርጊለትና አንብበው፣ ወይንም አረብኛ ላይ አድርጊለት። ኦኬ ያው አንብበው። ኦኬ ምን አሳድገው ነው ልታወጣው ነው? እኔ አይደለሁም። ማን የቀየረው? እኔ ከሆንኩ ቆይቼ ነበር ከቀየርኩ፣ ግን ኔትወርኩን አካውንቱን አይደል ነው። ኦኬ ቀይሯት። እሺ እውነትን ተመልሻለሁ። አሁን ተመልሳል። ትገባላችሁ ማለት ነው። ስለዚህ ከማን ልጀምር? እድል ለማልስት ከዛ በፊት ግን ዲያቆን ከዛ በፊት በጣም ይቅርታ ጀምስ ጀማል ማለት ነው ከእስልምና የመጣ ፉይ ጋር ሲከታተል የነበረ ወንድማችን እንደሆነ እየተናገረ ነበርና መናገር የሚፈልገው ነገር አለ። እሱን እንስማውና ከዛ ወደ እንትናችን እንሂድ። እሺ ደስ ይለኛል። ቀጥል። ጄምስ ነው የሚለው። ጄምስ ሰላም ወንድማችን። ጀማልን ወደ ጄምስ ቀየረው። እሺ ሰላም ወንድማችን። አቤት አቤት ይቆራረጣል። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ተመስገን፣ ክብሩ ይስፋ። ዞሮ ዞሮ እፎይን ነበር ማግኘት የምፈልግ። ያው እናንተ የምታወሩትን ልስማ። እሺ ምንም አዲስ ነገር የማወራው ነገር የለም። እሱን ባገኘው ምናልባት ያው አንዳንድ ወሬዎችን ጥያቄዎችን ጠይቀው ነበር። ጥያቄ ሲባል ሃይማኖት ተኮር አይደለም፣ እንዲሁ ያው ብቻ የምወድበትን መንገድ እገልጽለት ነበር። ስለሌለ እንግዲህ ከእናንተ ጋር ያለውን እናንተ የምታወሩትን እየሰማሁ ልቆይ። እሺ መልካም፣ ችግር የለውም። እንኳን በሰላም መጣህ ወንድማችን። እሺ ቤተሰብ እሺ ሀሳቡ አሁን የተነሳው ላይ ሀሳብ ስጡ። እንግዲህ እዛ እኔ የደረስኩበት ምንድነው ይሄ የስለ ባቱ ጉዳይ ሲነሳ ደርሻለሁ። የጎረምሳ መልክ ፍሪ ጸጉር የሚል ነገር ያለው ቁርአን ራሱ የሰው በሰው መልክ ደግሞ በመጨረሻው ቀን አካል ይዞ እሱንም ተነስቷልና
ምን ላይ ነበር የቆመው? በእስልምናው ቁርአንና ፈጣሪ ምንድነው? ኤኒዌይስ ሚስቴር እንዳላረገው ግን ስለዚህ እዛ ላይ ነው ያቆምኩት እና እዛ ላይ ሀሳብ ስጡና እያነሳ ሙስሊሞች የሚገቡ ከሆነ እንሄዳለን እና ስታነሱ ያው እንዳልኩት ማስረጃ ገልጣችሁ እያሳያችሁም ቢሆን መልካም ነው። ስለዚህ ያ ነው አይደለ? ከዛ ነው የሚቀጥለው አይደል? እውነት ላይ ነበረ የለችም መሰለኝ። እሺ እብነ ሐኪም ለእርሶ እድል ልስጥና ሀሳብ ይስጡ በዚህ ላይ አሁን ባነሳ ነው ላይ። እኔ እዛኛው አልደረሰኝም፣ ኖቲፊኬሽን አልሰማሁም፣ እዛ አልነበርኩም እና ዲያቆንዬ ገና መግባቴ ስለሆነ ይቀጥሉና ሌሎቹ እቀጥላለሁ። እሺ በእስልምና ስንት ፍጡር አለ? ያልተፈጠረ አለ የሚለውን ርዕስ ኦኬ ዲያቆን እንትን ብንልስ እናንተ ስላላችሁ በደንብ በስፋትም እንዲታይ ለምሳሌ ክርስትና ላይ ክሪቲሳይዝ ከሚያደርጉት ነገሮች አንዱ ሶስት አምላክ ምናምን እያሉ ነው እና ልክ በእስልምናም አንክሬትድ ሆኖ ግን እነሱ ከሚሉት የአንድነት አስተምሮት ውጪ የሆኑ እነሱ መረዳት የማይችሏቸው ያልቻሏቸውና እያመለሱልን ያሉ ነገሮች እንዳሉ ከክርስትና ጋራም ኢንኮምፓሪዝን ተደርጎ ማቅረብም ይቻላል። አሪፍ። እስልምናው ላይ ያለውን ነገር አቅርቡላ እናንተ፣ ከዛ በኋላ ደግሞ ክርስትና ላይ ያለውን ደግሞ በእኛ በኩል እናቀርበዋለን። ኮምፔር እያደረግን እሱ ነገር ማድረግ እንችላለን። በጣም አሪፍ። ስለዚህ ማማይ ሀሳብ ስጪና ከዛ ከዛ ቆስጠንጢኖስ ከእብነ ሐኪም ቲጂም ሀሳብ ሰጣላችሁ ማለት ነው። እሺ ማማይ ወደ አንቺ ሊድ። አንድ ቦታ ለሙስሊሞቹ ነው የተውኩት፣ ያው ሲመጡ ይገባሉ። ቅድም ሲያነሱት የነበሩትና እውነት ነበሩ። በደንብ እኔ ራሴ እኮ በደንብ አልሰማችሁም። ፖይንቱ እውነት ስለሆነች ከእፎይ ጋርም ቀድማ የገባችው ርዕሱን በደንብ እሷ ትሄድበትና ከዛን የሚነሱ ሀዲሳቶች ምናምን ካሉ ደግሞ እኛ እንቀጥላለን። እሺ ቆስጠንጢኖስ ሀሳብ አለ? አክቹሊ እኔ እዛ የተነሳውን ነገር አልሰማውም፣ ግን ያው እንደ እስልምና እምነት ላይክ በተለያዩ አቂዳዎች ላይ ያሉ ልዩነቶች አሉ። የተፈጠረ ያልተፈጠረ የሚለው ነገር በእስልምና ዘንድ ስንት ያልተፈጠሩ ነገሮች አሉ የሚሉ ነገሮችን ነግራናለች እውነትና እንደ እስልምና እምነት አላህ የመጀመሪያም የመጨረሻም ነው ተብሎ ነው የሚታመነው እና ከእርሱ ጎን ያሉ ሁሉ ነገሮች ከእርሱ ሌላ ያሉ ነገሮች እንዳለ ክሬትድ ናቸው ብሎ የሚያምኑም አሉ። እንደዛም ደግሞ አይ አይደለም የሚሉም ደግሞ አቂዳዎች አሉ። አንድ አይደለም እስልምና ጠቅለን የምንናገረው ነገር አይደለም እና ሙስሊሞች እየገቡ ብንጠይቃቸው የራሳቸው ፐርስፔክቲቭ ስላላቸው እንትን እንላለን። ፍጡር ነው የሚሉ አሁን ለምሳሌ የአላህ ቃል ፍጡር ነው የሚሉ አሉ። አይ ፍጡር አይደለም የሚሉም አሉ። እንደዛም ሁሉ ቁርአን ኢዝ ኖት ክሬትድ ብሎም ሀዲስ አለና ያንን የማይቀበሉ ሀዲሳትን ሳይሆኑ ሀዲሳትን የማይቀበሉ አሉ። ስለዚህ የተለያየ ምልከታ ስላለ ሙስሊሞች እየገቡ ብናወራቸው ጥሩ ነው ብዬ አምናለሁ። እሺ ሀሳብ አለ? እሺ አይ ቲንክ የሆነ ርዕስ ወይም ታይትል ሺፍት እንዳናደርግ እንደ ጥያቄ አድርጌ የሆነች ነገር ብቻ ነው ማቅረብ የምፈልገው። ብዙ ጊዜ ከሙስሊሞች ጋር ስንወያይ ስለ ቃል ስንነጋገር ማለት ነው አካላዊ አይደለም። አካል ስንል እሱ የሚባል አንተ የሚባል ማለት ነው እና እኔ የሚል ማለት ነው። አካላዊ አይደለም አይነት ነገር ይነሳልና የአላህ ቃል የሆነው ቁርአን ደግሞ ይመጣል ልክ እንደ ሰው ሆኖ በገረጣ መልክ ይመጣል። ማን? እሱ። ስለዚህ የአላህ ቃል እሱ ይባላል፣ አንተ ይባላል፣ ራሱን የቻለ አካል ነው ማለት ነው እና ሜቢ ይህንን መመለስ የሚችል ካለ ደግሞ የአካሉ በቃሉ ነው የሚፈጥረው፣ አላህ በቃሉ ነው የሚፈጥረውና ቃሉ ደግሞ አንተ እየተባለ ነው። እሱ በሰው መልክ ይመጣል። ማን? የአላህ ቃሉ።
ከዚህ አንጻር ምናልባት መመለስ የሚችል ሰው ካለ ገብቶ ምን አልሽኝ? እፎይ መጥቷል። እፎይ ተታችን ጋር የጻፈውን አስገቡት። አይታየኝም። መጥቷል። ኮመንት ላይ ያየሁት እኔ ላይ እንትን ያለውን ማለት ነው። እኔን ሜንሽን ያደረገውን በኮሜንት የት አለ? አንድ ቁጥር ጻፍልኝ እፎይ ፕሊዝ። እንትን ኮሜንት ላይ ታግ እያደረጉት ነው መሰለኝ። ኦኬ ኦኬ፣ አየሁት። አገኘሁት። ምን ታደርጊዋለሽ? እፎይ እንግዲህ ያው ደጅ መጣት አለብን። እፎይ እኮ ቀላል ሰው አይደለም። አንቺ እንዲያው ከኛ ጋር ሲውል ጊዜ ቀለል ላደርግ ነው እንጂ ጄምስን አንድ ያውራውና ቁጭ ቆይ። እውነት ምክንያቱም መረጃ እኮ እፎይ ለአንቺ ነው የሰጠሽ። ስለዚህ ጄምስ ያውራውና እፎይን ከዛ ተመልሰሽ ትገቢያለሽ። አውሩ እንደማናችሁም እንዳትሩ እኔ ሳልፈቅድ። እሺ እንኳን ደህና መጣ እፎይ። እንካ በቃ ስልኩን እንታብራት። ሄሎ ሰላም ናችሁ? እንዴት ናችሁ? ሰላም ነው። እንደምን ነህ እፎይ? ሰላም ነው። እንዴት ናችሁ? አለን ሰላም ብያለሁ። ደህና ነህ? ሁሉ ሰላም። ጀማል ነኝ። በስንት ጊዜ ያገኘው? ጠፋ እኮ። እንዴት ነው አንተ? እየበረታ ነው? ምን ላድርግ ብለህ ብዙ ነው ነገሩ። ያው ግን መቻል ነው እንግዲህ። ደህና ነህ? ሰላም ነኝ እኔ። እየበረታ ነው? አዎ በደንብ በሰፊው እመጣለሁ። ከዚህ በኋላ እቀርባለሁ። እፎይ አሁን እኔ ላገኝ የፈለኩት የገባሁበት ምክንያት ሰዓቱ የእንቅልፍ ሰዓት ነው። ሁለተኛ ምንም ያላቸውን መረጃም በበቂ ሁኔታ እንትኑ የለኝም። ግን ያው ብዙ አጫጭር ቪዲዮ ብዙም ጥራት ባይኖረውም ቫይራል እየወጣ ባይታይም መፈጠር በጣም ነው ደስ የሚለኝ። በጣም እኔ ሙስሊም ነኝ የነበርኩ ማለት የሙስሊም ቤተሰቦች ነው ያሉኝ እና ግን በጣም በሰው እምነት ላይ ሲጸዳዱ በየማህበራዊ ሚዲያው በጣም የሚደብረኝ ሰው ነው የነበርኩና መጠህ ልጓም በማበጀትህ እኔ እንደ አንድ ኦርቶዶክስ አይደለም የማየው እኔ ቤተሰቤ ነህ ለእኔ ማለት ነው። ሙስሊምም እያለሁ ክርስትናን ሳልቀበልም ለመሰለህ እኔ ለእኔ የማልወደውን ነገር ለሰው አላደርግም፣ የፈለገ ታምር ቢመጣ ማለት ነው። እና አንተ ከመጣህ በኋላ እንግዲህ ጥሩ የሚባሉ መልሶችን እያገኙ በጣም የሚቅለበለቡበት መድረክ ወደ ኋላ እየወጡ ነው ያሉት ማለት ነው። እኔ ምንድነው ዛሬ የገባሁት አድናቆት ለመቸር ነው ለአንተ። ለቀጣይ በሚመጡት መረጃዎች አብሬ ያው ለመሳተፍ እሞክራለሁ በምችለው። ዛሬ ግን ለማድነቅ ነው። እንኳን ተፈጠርክ ለማለት ያህል ነው የገባው። እፎይ ወንድሜ አድናቆት አያስፈልገውም ምንም ከእስልምና ያጣ። አዎ ኦኬ ተጠምቃል? አዎ መልካም። እንደዛ ነው። ዞሮ እንገናኛለን። አሁን ሰዓታችሁን አልሻማ አላዳምጥ። እሺ ማን ጋር ነው? እሺ ጀማኒ እናመሰግናለን። ጄምስ ነው። እሺ ይኸው የእፎይንም እያዳመጥክ ነው የምተኛው ማለት ነው። በጣም ይገርማል። እንግዲህ እፎይ ምን ልሁንልህ የሆነ ቪዲዮ እያየሁ ነበረና ምን ልሁንልህ ሾው በቃ በዚህ ጉዳይ ነው በዚህ ዙሪያ ነው ዋናው ነገር ብሏልና ወንድማችን እንግዲህ ምን ልሁንልህ ምን ትሆንልኝ እያለ ነው ፍቅሩን የገለጠልህ ማለት ነው። አይቼዋለሁ፣ ቪዲዮዎቹን አይቼው ለቀውታቸው ነበረ። ያሰና ቲንክ ባለቤቱም ሙስሊም ትሆን ተጠምቃለች አይደል ነው ብቻ በርታ። እንግዲህ ያው ዋናው አንተ ራስን ማስመለጥ ነው። ቀጣይ ቤተሰቦች ይቀጥላሉ። ከዛ በኋላ ደግሞ ለሌሎቹም ትተርፋለህ። እውነት ነው። እንኳን እግዚአብሔር ረዳ። በርታለን። እፎይ እዛ የተነሳውን ሀሳብ እንድትቀጥሉ ነበረ ቤትን የከፈትኩት። ገስት ላይ ሙስሊሞች ካላችሁ አንድ ቁጥር ጻፉና እስቲ ሙስሊሞች አላችሁ? ሰሚራ ያለ ባሪያ ሙስሊም ነሽ እንዴ? ቆይ እስቲ ተፈድሉ፣ ግቡ፣ ተአሉ። እሺ ጀማል፣ እሺ ሰሚራ እንኳን በሰላም መጣሽ። ሙስሊም ነሽ ሰሚራ?
مرحبا ይሰማል? ይሰማል። ሰላም ነው? ሰላም እፎይ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። እንኳን በሰላም መጣሽ እህታችን። ሙስሊም ነሽ? አዎ እንኳን ደህና ቆያችሁኝ። ስለ እስልምና ብዙ ሙቀት የለኝምና ግራ ገብቶኛል፣ ተወዛግቤያለሁ። ስለ ስላሴ ማወቅ ፈልጌ ነው። እሺ ጠብቂኝና ትንሽ እዚሁ ገስት ላይ ሁኝና በኋላ ላይ በደንብ ጊዜያችን ወስደን እናስረዳሻለን። ችግር የለውም። አሁን እስልምናው ላይ ስለ አላህ አካል እየተነሳ ነው። ጥያቄዎች ቁርአኑ ከሐዲሱ እያወጣን እየጠየቅን ስለሆነ እዚሁ ሁኝና አንዳንድ ሀሳቦች እንጂ ከዛ በኋላ መጨረሻ ላይ የአንቺ ጥያቄ ደግሞ እንቀበላለን። እሺ መልካም። ሙስሊሞች አላችሁ ገስት ላይ? ኦኬ እሺ ሰሚራ እንዴት ተመለሰች? ትገቢያለሽ? እሺ አስገባሻለሁ። ጀማልን ላስገባ። እሺ ተቀበሉት። እፎዬ ተቀበለው። ያው ወንድማችንን ጀማልን የእፎይን አካውንት ኮፒ ሊንክ እያደረጋችሁ እየጋባችሁ ፕሊዝ። እሺ ምክንያቱም ቅድም ምንም ሊያስወራውም አልቻለም። ስለዚህ ኮፒ ሊንክ እያደረጋችሁለት እዚሁ እያለ እየገባችሁ ኮፒ ሊንክ አድርጉ። እሺ አደራ። መልካም ጀማል አለ ጌታ ሆይ ጀማል ኔትወርክ ይሽከረከራል። አልገባም አይደል? ታያችኋል። ማማዬ ኮንስታንቲኖስ እሺ ሌላ ሙስሊም ካለ ወይ ልቀይር እሱን። ቆይ እስኪ ሙስሊሞች አንድ ቁጥር ጻፉልኝ። ገስት ላይ ማን ከማን እንደሆነ ላቅ ስለማልችል ፕሊዝ አንድ ቁጥር ጻፉ። ሌላው ከታች 11 ቁጥር ጽፏል። መዓዛ ሙዓዝ እኮ ነው አንቺ እንዴ? መዓዛ ሙዓዝ ነው ያልኩት እኮ እኔ። ሙዓዝ አብደላ ነው እንዴ? እኔ እኮ መዓዛ አብደላሽ መስሎኝ መዓዛ ሰናይ እያልኩ ላዜም ነበረ። እሺ ሙዓዝ ሰላም ብያለሁ። ሰላም ብለናል። እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ሙስሊም ነህ? ኦኬ መልካም። እሺ እፎዬ ተቀበለው። ያው ጥያቄ ልቀጥል? ኧረ ጥያቄ ያለን እንጂ ቅድም እኮ ተጀምሮ ያቆመ ሀሳብ ስላለ ነው። ሀሳብ ከእፎይ ተቀበልና ጥያቄዎች ይጠይቃል። ከዛ በኋላ ለአንተ ደግሞ ድል እንሰጣለን። ችግር የለውም። ቀጥሉ እፎይ። ርዕሱም ጠፋብኝ እኮ እኔም ያልተፈጠረ ሚል ስለ አካል ምናምን ተነስቶ እንደዚህ ነበረ እፎይ። መልካም እሺ። በእስልምና ያልተፈጠሩ ስንት ናቸው? ያልተፈጠሩ ማለት ያልተፈጠሩ ብላችሁ የምትሏቸው ምንድን ነው? እሱ ግልጽ አልሆነልኝም ጥያቄው። የተፈጠሩ ነገሮች ይታወቃሉ። በግልጽ የምንመለከታቸው ነው። አሁን ሱራ 7:54 ላይ አላህ ሰማይና ምድርን በ7 ቀን ፈጠረ፣ ከዛም በአርሹ ላይ ተደላደለ ይላል አለ። ሰማይና ምድር ከዛ በኋላ በውስጡ ያሉትም ኤቭሪቲንግ ተፈጥረዋል። በዚህ በ6 ቀን ውስጥ የጠየቅኩ ግን የተፈጠረውን ሳይሆን ያልተፈጠረ ተቃራኒ። ያልተፈጠረ ነገር አለ ወይ ነው? ገና ወደፊት የሚመጡ ኦኬ። ወደፊት የሚመጡ ካልከኝ ታይምን እየጠቆምከኝ ስለሆነ የሚመጡ ከሆነ የተፈጠሩ ነው የሚሆኑት ማለት ነው። እነሱም ግልጽ አልሆነልኝም። አሁንም ወደፊት ገና ይመጣሉ ብለህ እየጠቆምከኝ ነው አይደለ? ታይምን እየገለጽክ ነው። በታይም ውስጥ ገበርን የሚደረግ ነገር ፍጡር ነው። ፍጡር ናቸው ግን አልመጡም እኮ። ይምጣ ወደፊት ይመጣሉ ካልከኝ፣ ለምሳሌ እኔ ገና አልወለድኩም፣ ወደፊት ወልዳለሁ፣ ነገ ተነገ ወዲያ ልወልድ እችላለሁ። ያ ማለት ልጄ ፍጡር አይደለም ማለት አይደለም። ወደፊት ታይም ውስጥ ስለሆነ ማለት ነው። አንድ ነገር ፍጡር ላይባል የሚችለው ከታይም ውጭ መሆን አለበት። አስቀድሞ መኖር አለበት። አላህ ፍጡር ነው። ለምሳሌ ለምንድን ነው የሚሆነው አንድ ነገር? ፈጣሪ። ቁርአንስ ፍጡር ነው? ቁርአን ፍጡር ነው? ጥናት ላይ
ኦኬ ግን ፍጡር ካልሆነ ምንድነው የሚሆነው? ፍጡር ካልሆነ ሲፋ ሊሆን ይችላል። ሲፋ ኦኬ ሲፋው ከአላህ ከአካሉ ይለያል? የሚለይም አለ የማይለይም አለ። መልካም የአላህ ሲፋ ከአላህ ጋር ይነጋገራል? ግልጽ አድርግልኝ። ሲፋው ሁለት ፐርሰን መሆን ይችላል? ሁለት ክፍል ሁለት ፐርሰን ሆኖ አላህን ራሱ የራሱ ሲፋ ሊያወራው ይችላል? ግልጽ ብታደርግልኝ። አሁንም አልገባኝም። ኦኬ አንተ አሁን ኦኬ ፍጡር ላይሆን ይችላል አልከኝ። መልካም ተስማማው። ፍጡር ካልሆነ ምንድነው አልኩ? ሲፋው ሊሆን ይችላል አልከኝ። ኦኬ ተስማማው፣ በዚህም ተስማማው። የአላህ ሲፋት ከሆነ ካላህ ሲፋት ውስጥ አንዱ ቁርአን ነው ብዬ ተቀበልኩ። ሲፋቱ ደግሞ ካላህ ሲፋት ውስጥ አላህን ራሱ ያወራዋል ወይ? ሲፋቱ አላህ አይደለም አይደለ? ነገር ግን ሲፋቱ ነው። አሁንም አላገኘኝም። ባህሪው ነው ይሁን። እሺ ባህሪው ቁርአን ባህሪው ነው። ባህሪው አላህን አካሉን ያወራዋል እያልከኝ ነው? ግልጽ ስላልልኝ መልስ ባልሰጥ ደስ ይለኛል። ኦኬ አላህ ራሱን ከባህሪው ጋር ይነጋገራል እያልከኝ ነው? ምክንያቱም ፐርሰን መሆን ስለሚችል ባህሪውም ለብቻ ካላህ ተነጥሎ ከአላህ ሊነጠል ባህሪው ከአላህ ይነጠላል። ግን እስካሁን ድረስ ከሱ ጋር ያወራል የሚል ነገር እስካላገኘው ድረስ ተወቁፍ ነው ማድረገው። አላወራም። ኦኬ ዳሳያኔ አይሻልም? ያለ ከሆነ እቀበላለሁ። ግን እስካልሰማው ዝም ነው ብለው መልስ አልሰጥም። ያው ያለ እውቀት አላወራም ነው። ሆነ ክፈችልን ሱናን የመመጃ 3781 ኦኬ ያው ላይ ነው። ኦኬ አሳድጓት እና እሷን እኔን አሳንሱኝ። ኦኬ ታያለ ወንድማችን አረብኛውን አምጣልኝ። እኔ እንግሊዘኛ አላነብ። ችግር የለም አረብኛውን አድርጊላት። አረብኛውን ድምፅህን ከፍ አድርግና አንብበው። ስናዱን ጦ ከፍ አድርጊው ትንሽ። قال رسول الله صلى الله عليه وسلم يجيء القرآن يوم القيامة كالرجل الشاحب فيقول أنا الذي أشرت تعطشن ليلك وأظلمت نهارك. እሺ አረብኛውን አልበብኩት። ትርጉሙን ንገረን እስኪ። ግን ለአላህ ነው እንደዚህ የሚል እኮ የለም እዚህ ጋር። ንግሩን ለአላህ ነው የሚያወራው። ትርጉሙን አሻሂብ የሚለው አልገባኝም። ትርጉሙን ያነበብከውን ከዛ በኋላ እንግባባ ነው። እሺ እንግሊዘኛውን አንብብልኝ እናንተ ተርጉምልኝ። ሙአዝ ወንድማችን ኧረ ተው እንግሊዘኛውን አልፈልግም ብለህ አረብኛው ተነበበልህ። አረብኛው ተርጉመውና ይኸውልህ ሙአዝ የምታደርግ መሰለው ወንድም ማለት አረብኛውን አንተ ተርጉመው እስቲ፣ ከዛ እንግሊዘኛውን ደግሞ እያነበብን አብረን ተርጉማለን። የሚኒንግ ዲፈረንስ ካለው አብረን ፋይንድ አውት እናደርጋለን። አረብኛውን ያነበብከውን ተርጉመውና ንገረን፣ ከዛ እንግሊዘኛውን ደግሞ አብረን ተርጉማለን። ጎይድ አንዱ ቃል ያዝኩት ስልክ አንድ ስልክ ብቻ ነው እና ሻሂብ የሚለው ቃል ትንሽ ተጠር ብሎብኛል፣ አልገባኝም። ችግር የለውም ሙአዝዬ፣ ሌላውን አንድ ላይ ተርጉመውና እንስማው። ያንን ደግሞ እንግሊዘኛው ውስጥ ገብተን እንፈልገዋለን። ዝም ብሎ ደግሞ አይፈሰርም። ያው ዝም ብለህ እኮ መተርጎም ክልክል ነው። እንግሊዘኛውንስ ቢሆን ዝም ብለህ ተርጉማል ነበር እንዴ? አይ እሱ ይበልልኝ ነው እንዴ? ሐሳቡን ይንገረኝ። አንተ መች አረብኛውን አልክለት? ምን ሆናል ሙአዝ? አረብኛውን አንብቦና ተርጉምልህ። እንግሊዘኛውን ቅድም አንብብ ስባል እንግሊዘኛ አልፈልግም አልክ። አልፈልግም ሳይሆን እንግሊዘኛ ስለማላነብ ነው። ጥሩ ችግር የለውም። ስለዚህ አሁን አረብኛውን አንብባል፣ አረብኛውን ተርጉምልን። ከዛ በኋላ እንግሊዘኛው ላይ ሄደን አብረን እያነበብን አንተም ሁላችንም እንተረጉማለን። አረብኛውን ጋር ያነበብከውን ግን አልተረጎምኩም። አነበብከውና ጸጥ ነው ያልከው። ተርጉሞና ከዛ እንግሊዘኛውን ቀጥሎ አንብበን ደግሞ እንተረጉማለን። ጋር እሺ ቁርአን የቂያማ ቀን ይመጣል ነው፣ እንደ አንድ ሰው ሆኖ ይመጣል። እንደገረጣ ሰው ሆኖ ሳሂብ የገረጣ ማለት ነው። አይሰማም?
ቀጥል እፎዬ ቀጥል። አንዴ እሺ። ኦኬ እሺ፣ እንግሊዘኛው ላይ አድርጊለት እውነት እና እንግሊዝኛ ቢውለትና ተርጉሚለት ከዛ እሺ እንግሊዝኛው ምን ኦኬ ሙአዝ አቤት ትርጉሙ ትክክል ነው አይደለ? ተረጎም። እሺ ይመጣል፣ ግን የሚያናገረው ማንን ነው? ግልጽ አልሆነም ቦታው ላይ እኮ። ኦኬ ማውራት መናገር ይችላል ግን አይደለ? ይሄ ነገር ማውራት መናገር ይችላል አይደለ? እሺ ሰነዱ ትክክል ነው? ሳሂህ ነው። እስቲ ሌው አሳየኝ። እሺ ምንም ችግር የለበትም። ግሬዱ ጥሩ ነው። ቀደም ብለኛል። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ኦኬ ቁርአንና ምንድን ነው? ሲፋቱ ነው አልከኝ። ተስማማው። የአላህ ሲፋት ራሱን ችሎ የገረጣ ሰው ሆኖ ይመጣል አይደለ? አላህ አይደለም የገረጣ ሰው ሆኖ የሚመጣው አይደለ? ወንድማችን አላህ ነው የገረጣ ሰው ሆኖ የሚመጣው። አይኔ ሐዲሱ አሁንም ግልጽ አልሆነልኝም። ግልጽ ነው አዲሱ። Look, the Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል። And it will say, I am the one that kept you awake at night. Even መናገር የሚችል ቅድም ብያለሁኝ ማውራ ሌሊት ያነቃው and made you thirsty during the day. ኦኬ ምን አልከኝ? ወራኝ? አይ አላወራም። ስለዚህ ቁርአን በቂያማ ቀን ይመጣና ሰዎቹን አማኙን ያናገራል አይደለ? ይሄ ትንሳኤ ቀን የሚሆን ነው። ሶ ኮንሺየስ ማይንድ እንዳለው ሌሊት እንዳነቃ ቀን እንድትጠማ እንዳደረገ እንደዚህ መጥቶ ያናገራል። ቁርአን አላህ ነው? አላህ ቁርአን ነው አይደለም? ኦኬ ይሄ ገረጣው ሰውዬ በገረጣ ሰው የሚመጣው አላህ ነው አይደለም? መልካም። ይሄ ቁርአን ፍጡር ያልሆነው በገረጣ አካል ሲመጣ ቁርአን ካልሆነ አላህ ካልሆነ ፍጡር ከሆነ ፍጡር ካልሆነ ስለዚህ በቂያማ ቀን አትሊስት አላህ የሚባልና ቁርአን የሚባለው አካል ሁለት ፍጡር ያልሆኑ አሉ ማለት ነው። ሁለት ፍጡር ያልሆኑ አላህና ቁርአን በቂያማ ቀን የምታገኛቸው። ግልጽ አድርግልኝ። በቂያማ ቀን ቁርአን በምን መልክ ነው ይመጣልህ? ከረጁል። መልካም፣ በገረጣ ሰው መልክ። እሺ። አላህ ደግሞ በምታውቀውና በማታውቀው ቅርጽ ይመጣል። ባቱን ገልጦ ያሳያል። መልካም። ስለዚህ የቂያማ ቀን አንተ የምታገኛቸው አትሊስት ምን አሉ? ቁርአንና አላህ የሚባሉ አካላት አሉ። ፍጡር ያልሆኑ ብበል ፍጡር ያልሆኑ። አንደኛው የገረጣ አካል ነው፣ አንደኛው ደግሞ አላህ ነው። ሁለቱም ፍጡር አይደሉም። እሺ። ስለዚህ አትሊስት ፍጡር ያልሆኑ ስንት አካላት አሉ በእስልምና ውስጥ? በእስልምና ውስጥና የቂያማ ቀን የሆነ ሰዓት ላይ እንደ አካል ሆኖ ይመጣል የሚለውን ለየዋ። አይ ለፈጣሪ ታይም እንትን ያደርገዋል እንዴ? ታይምና የሆነ እንትን ይለዋወጣል እንዴ? አላህ ሲፋቱ የሆነ ሰዓት ላይ እንደዚህ የሚሆን የሆነ ሰዓት ላይ ወደ ሁለት የሚቀየር ወደ አንድ የሚመለስ እንደዛ እያለ የሚሄድበት አለው። ምንም ለውጥ አያመጣም። የቂያማ ቀን መሆኑ ሙአዝ የቂያማ ቀን መሆኑ ምንም ለውጥ አያመጣውም ለፈጣሪ። ለካንተ ይቀየራል። አዎ ስለዚህ ፍጡር ያልሆነ ያላህ ባህሪ ተለዋዋጭ ነው እያልከኝ ነው። which አላህ እንደ ፍጡር ተለዋዋጭ ማንነት ባህሪ ያለው እያልከኝ ነው። አዳምጠኝ። ኦኬ አሁን ለምሳሌ ንግግር የአላህ ባህሪ ነው። ኦኬ ስለዚህ አሁን ለምሳሌ አንድ ነገር አላህ ይደነግጋል በቁርአኑ ላይ ማለት ነው። አንድ ነገር ሲደነግግ ይህን ንግግር ከጊዜ በኋላ ይሽረዋል። ስለዚህ ቀየረው ማለት ነው። መጀመሪያ የነበረው ንግግር ተቀየረ። በመጀመሪያ ጊዜ ጾም ግዴታ አልነበረም፣ ሱና ነበር። ከጊዜ በኋላ ግን
ግዴታ ተደረገ ማለት ነው። ስለዚህ ባህሪው የመጀመሪያው ንግግሩ ተቀየረ። አዎ ስለዚህ ያላ ንግግር ይለዋወጣል። እሱ ዋና ፖይንት አይደለም። አክቹአሊ ሱራ 14:4 ላይ ያላህን ቃል ማንም የሚለውጠው የለም ይላል፣ ለዋጭ የለውም ይላል። መለወጡ በራሱ የሚያሳየው ምንድነው? እሱ ቁርአኑ በራሱ ግጭት እንዳለው ነው። እሱ እኔ ቃሉ ቆይ ተለወጠ ዋና ፖይንት አይደለም። ኦቨርኦል ግን ምንድነው እሱ ያውናን ቃል ድገማት 14:4 ላይ አይ ቲንክ ያላ ቃል ለዋጭ የለውም። ምን አልክ? እርስ በርስ የመጀመሪያው ንግግር መሻሩ እርስ በርስ መጋጨቱን ያሳያል እንዴ? ምን ያልኩ እኔ አንተ ይለወጣል ተለወጣ አልከኝ። ቁርአኑ ደግሞ መልሶ ያላን ቃል እንደማይለወጥ ይነግርሃል። ርዕሱን ሽፍት አታድርገው። ርዕሱ ላይ ሆነና ቁርአኑን መረዳት ነው። እሱ እኔን ነው የሚጠቅመኝ። አሁንም ብትል እሱንም ብትል እኔን ነው የሚጠቅመኝ። የተለወጠውን ቁርአኑ ነው የሚመጣው ፔልማኑ ወይንስ ያልተለወጠውን ብዬ መልሼ ቻሌንጅ ስለማደርግ ተለወጠ ብትለኝም ተስማምቼ እሄዳለሁ። በተለወጠው ነው የሚመጣው ባልተለወጠው ብዬ ቻሌንጅ አደርጋለሁ። ቆይ ስማኝ፣ ቁርአንን እኮ በአንተ አገነዛዘብ አይደለም የምንረዳው እኛ። ቁርአን ራሱ የሆነ የፈሰረው አካል አለ፣ የተቀመጠ ነው በራሱ ማለት ነው። እኮ ማስረጃ ማስረጃ እየሰጠኝ አይ ቲንክ ከጎን ያለው ሱፊ ይመስለኛል። ቅድሚያ እሱን ልቀበለውና ሜቢ ከአንተ ጋር ትንሽ ታወራላችሁ። እንደው ሙአዚ አንድ ነገር እናድርግ። ለምሳሌ ቁርአን በምን መልክ እንደሚመጣ ማስረጃው አለ? ሙአዝ ቁርአን በምን መልክ እንደሚመጣ ማስረጃው አለ? በምን መልክ ማለት? አሁን ያው በጎስቋላ ሰው መልክ ይመጣል ብሎሃል ቅድም እፎይ። አንተ ከዚህ ተቃራኒ ማስረጃ አለ? ይሄን እኮ አልተቃወምኩም እኔ። ሐዲሱ ትክክለኛ ከሆነ አልተቃወምኩም እኔ እኮ። አንተ ትክክለኛ ይሁን አይሁን ማስረጃ አለው ይሄ በአንተ ሳይድ ነው ያልኩት አሁን ማለት። እሺ ሙአዚ አንዴ ቆይ ሚውት አድርግልን እና ጠብቀን ቆይ ከአጠገብ ካለው ሰው ጋር እናውራና እዚህ ሆነ። እሺ ድጋሚ ደስ ስለምሰጥ እሺ። አላህ ቦታ የለውም ነው የሚለው ማንም በል ሰላም። አንዴ ይቅርታ፣ አንዴ ሙአዝ ሚውት አድርግልን አንዴ ፕሊዝ። አንዴ እሺ፣ አንዴ ሙአዝ ተው እንጂ ወንድም አለ። አንዴ ሰብ ሌሎቹንም እድል እንስጥና ከዛ በኋላ ታስቀምጣለህ እይታን። ሞዴሬተር እፎ ያለ ማማ ያለሽ ጳላዲዮ ማን ነው ኮንስታንቲኖስ ያለ እና መጠቀም ትችላላችሁ። እሺ አላህ ቦታ የለውም። ሰላም ማንም በል አይሰማም። ቦታ ዟል ቦታ የለውም ብሎ ሚዩት ና እያወራ ከሆነ ቦታ የለውም ያልከን ወንድማችን ሀባሽ ወንድማችን አለ አንድ አንዳንዶቹ እኮ አይችሉም። እሺ ከፍቼልሃለሁ እኮ በቃ ማውራት በምችል ጊዜ ብቅ በል። እሺ እሺ። ሌላ ሙስሊም ካለ አላችሁ መሰለኝ እያየው ነው። ገብተን እናውራ ስትሉ የነበራችሁ አላችሁ። እስቲ እሺ ክርስቲያኖች አትላኩ ለአሁን ፕሊዝ። ከሙስሊም እህትና ወንድሞቻችን ጋር ነው ዲስከሽኑ። ስለዚህ አትላኩ ክርስቲያኖች፣ እያዳመጣችሁን ታዘዙን ፕሊዝ። እሺ ስትሮንግ ኢማን ኔትወርክ ጥሩ አይደለም መሰለኝ ወንድማችን ይሽከረከራል። አንዴ እውነት ቁርአን አንዴ ክፈችልን እስኪ። ቀጥሉ ፎይሽ ዝም ከምንል በሚል ነው። የትኛውን ሐዲስ? ቁርአን ምን ላይ ያለው? 651 ሰው ገብቷል። ፎይ ተቀበል። ያው እሺ ቆይ መሐመድ እንኳን ደህና መጣ። ሰላም ነው መሐመድ? ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣ። እንኳን ቆይ ጥያቄ መጠየቅ ይችላል? አንዴ የእኛውን ትንትልልና እኔ ጥያቄ ለመጠየቅ ነው መልስ ፈልጌ ነው የገባሁት። እሺ አሁን ጥያቄ ሰዓት አይደለም መሐመድ። ጥያቄያችንን ከመለሳችሁ በኋላ ወደ ጥያቄ እንሄዳለን ያለውና
መምህሮችና አዋቂዎች ናችሁ ብዬ ነው ታውቁ ከሆነ እንድትመልሱልኝ ነው። እሺ የጥያቄ የምንቀበልበት ሰዓት ገና ነኝ። አሁን ጥያቄ የምንጠይቅበት ነው። ከዛ ጥያቄ ስንጠይቅ ትመለሳለህ። ጥያቄ መጠየቅ ጀምሩ። አሁን ግን ለተነሳው ሀሳብ መልስ አለ? አይ ጥያቄ ነው መጠየቅ ፈልጋለሁ። በቃሽ ውረድና ሌላ ሰው ላስገባና ዲስከስ ሊያደርግ የሚችል ሰው በኋላ ላይ ትመጣለህ። ፕሊዝ ራሳችሁ እኔ በክብር ምን ላይ ከፈትሽው? እውነት ስንት ነው የከፈትሽው? ወይ ባዲ ታስቸግራለች። ብዙ ጊዜ አያታለሁ። የምትፈልገው አትፈልገው። ሙዓዝ እውቀት የለኝም ካልክ ውረድ አለ ሐዲስና ቁርአን። እሺ አንድ ነገር አንቺ ለምን ገባሽ? ተመልሻለሽ። ሙዓዝ እንዲሁም በጣም ጎበዝ ነው። ባይዘወይ በጣም ትገርማላችሁ። አንድ ሰው አትሊስት የሚያውቃት ነገር ሊሼር ሊያደርግ ሲገባ እናንተ ግን ገብታችሁ ጉረን ለማለት ትገባላችሁ። ልዩነታችሁን አያችሁት ወይ? እናንተ ገብታችሁ በእውቀት ወይ አትሞግቱ፣ ወይ ደግሞ የገባውን ሰው ደግሞ አትሊስት ኢንከሬጅ ማድረግ ጥሩ ነው እያላችሁ ኢንከሬጅ ማድረግ። እንደውም ሙዓዝ ጎበዝ ነው። እየገባችሁ ውጣ የምትሉ ሰዎች አታውቁም ማለት ነው። ሙዓዝን እንዲሁም ኢንከሬጅ አድርጉት እንጂ እኔ በጣም ነው የሚገርመው። አንድ ሰው ገብቶ ውጣ ሲል ልክ ከሱ የተሻለ ነገር ይዞ እንዳሰበ እንዴት እንደዚህ ትሆናላችሁ? ኤኒዌይስ እሺ አስወጣችሁት ልጁን። ያው ሰመቃንዲ ቀጥሎ ሰመቃንዲ አለ። ሰመቃንዲ ይሰማል? ኦኬ ይሄ ክፍል አንዴ እንመልከተው። ኦኬ እንኳን ደህና መጣ። ይሄንን ክፍል አንዴ አንብበውና እስኪ እንትን በልልን። አረብኛውን አድርገው። ኦኬ አረብኛውን አድርጊለት። ጮክ ብለህ ታነብልናለህ? ይቅርታ ድምጽ አይሰማም። ዞር ማንበብ እኮ አልቀርም፣ እየሰማንክ ነው። ሰው ጮክ ብለህ አንብበውና እንስማ። وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون. تركمون آمين يبالال مጨረሻ ላይ አሚን ይባላል እንዴ? እንደምትገላብዝ ያወቃችሁት በዚህ መቃም ነው። እሺ ተርጉምልን ወንድሜ። ቆንጆ ድምጽ አለ ባይዘው። ተርጉምልን ግን ተርጉምልን ተርጉምልን ወንድማችን። እንዴ ምን ሆነሃል አለ ወንድሜ? እሺ ሐሚድ አለ። ሐሚድ ኮይሉታል ይሸማድዱታል እንጂ እኮ ብዛት ተፍሲሩን አያውቁትም፣ ትርጉሙን አያውቁትም። እናነባለን ግን አንተረጉምም፣ እንሰማለን ግን አንፈርድም። በቃ አንቺ ደግሞ አማርኛውን አሳይና እንተርጉምላቸው። ኢስ ፋይን ምን እንደሚተርጉሙን። እሺ ይሄው ወይ ማን ነው ኮንስታንቲኖስ ተርጉም አንብብ። እነዚያ ከነርሱ እና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ።